ሜቢ ኤጁኬሽናል ባክግራውንድ ኢምፖርታንት ከሆነ ከኤሌክትሪካል ኢንጂነሪንግ ቢኤስሲ ኤንድ ማስተርስ በሶፍትዌር ኢንጂነሪንግ ኤንድ ከዛ በኋላ የተለያዩ ሮሎች ላይ ሰርቻለሁ። በማኔጅመንት ሮል፣ ዴቨሎፕመንት ሮል ከዛም በተጨማሪ አሁን ላይ የኢንፍኖቫ ቴክኖሎጂስ ኮፋውንደር እና ቺፍ ኤክስኪዩቲቭ ኦፊሰር ሆኜ እየሰራሁ ነው ያለሁት። በጣም ብዙ አፍሪካ ሀገራት ኤንድ ኢንተርናሽናሊም ሎካሊም ብዙ ተማሪዎችን በዚሁ በቴክኖሎጂ ረገድ ዲጂታል ቴክኖሎጂ ብንለው እንችላለን which includes ዴታ ሳይንስንም ጨምሮ ብዙ ተማሪዎችን አስተምሬያለሁ። ይሄን ያክል ካልኩኝ ሌሎችን ስለኔ ያለውን በዲስከሽኑ እያጠራን እንሄዳለን። እሺ እናመሰግናለን። ያው እንግዲህ ሁሉም ነገር ከታች ሲጀመር የኋላው ከሌለ የለም ከፊት ይላልና እስቲ ስለ ትምህርት ቆይታ መጀመሪያ ብትነግረን። እሺ ዲግሪን የተማርኩት አዲስ አበባ ዩኒቨርሲቲ በ5 ኪሎ ካምፓስ ነው። ሜቢ ከዛ ያላችሁ ሰዎች አይ ዶንት ኖ ካላችሁ እዛ ኤሌክትሪካል ኢንጂነሪንግ ነው የተማርኩት። ከዛ በፊት ከሆነ ያው ሃይ ስኩል ቪዥን አካዳሚ የሚባል ትምህርት ቤት ነው የተማርኩት። ዌል ኤሌክትሪካል ኢንጂነሪንግ ላይ ስፔሻላይዝ ያደረግኩት ኤሌክትሮኒክስ ላይ ነበረ ቢኮዝ ኤሌክትሮኒክስ ኳይት ፋሲኔቲንግ ነበረ ለእኔ ሪሊ ኤንድ ከዛ በኋላ ወደ ሶፍትዌር ኢንጂነሪንግ መጥቻለሁ በማስተርስ። እሺ አሁን ያው ስላለበት የስራ ኃላፊነት ነግረናል። ትንሽ ደግሞ ታብራራለን ስላለበት። ኦኬ አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ ዲፓርትመንት ውስጥ በመሰረታዊነት 2 ተግባሮች አሉኝ። አንደኛው ማስተማር ነው። ሌላኛው ደግሞ ፎርኬ ላብስ የሚባል አንድ ሪሰርች እና ዴቨሎፕመንት ላብራቶሪ አለ። እሱንም ሄጅ አደርጋለሁ። እሱ ላብ ዋና ዓላማው ምንድን ነው? ተማሪዎች የሚማሩትን ትምህርት በተግባራዊ ሁኔታ ደግሞ ግራስፕ እንዲያደርጉ የሚያደርግ ላብ ነው። ፕራክቲካል የሆነ ትምህርት ለተማሪዎች ያስፈልጋል ከሌክቸር ባሻገር ማለት ነው። ስለዚህ ከዛ አንጻር ተማሪዎችን በሁለት አይነት መንገድ አኮሞዴት ያደርጋል። አንደኛው ሎንግ ኢንተርንሺፕ ወይም 1 ዓመት ሙሉ ኢንተርንሺፕ ገብተው ወይም እንደየተማሪው ደግሞ ኤፈርት እና እንደሚሰራው ስራ በትምህርት ጊዜው በሙሉ ኢንተርንሺፕ ውስጥ ሆኖ የተለያዩ ፕሮጀክቶች ላይ ይሳተፋል። ከተለያዩ አስተማሪዎች በጣም ሪሰርች ላይ ኮላቦሬት ያደረገ እየተማረ ሪሰርች አሲስታንት ሆነም ይሰራል። ፎርኬ ላብስ በ3 ቤዚክ ዲቪዥኖች ይከፈላል። አንደኛው ወይም አክቹዋሊ የጀመረው ፎርኬ ቦትስ ነበረ። ፎርኬ ቦትስ ሮቦቲክስ ላይ ፎከስ የሚያደርግ ማሽን ለርኒንግ፣ አርቲፊሻል ኢንቴሊጀንስ ተጠቅመን ሮቦቶችን ኦቶኖመስ እንዲሆኑ እና የተለያዩ ታስኮችን ዊዝ ኦቶኖሚ እንዲሰሩ የሚያደርግ የፎርኬ ላብስ ዲፓርትመንት ነው። እሱ ፎርኬ ቦትስ እያለ ነው ኢቨንቹዋሊ ለምን ኢምቤድድ ሲስተምስንስ አንፈልገውም ቢኮዝ ብዙ ሃርድዌር እንሰራ ነበረ። ስለዚህ ፎርኬ ቲንግስ ብለን ከጎኑ አንድ ከፈትን። ይሄኛው ኤሌክትሪካል ኢንጂነሪንግ ተማሪዎች ሞስትሊ ጆይን የሚያደርጉበት ዲፓርትመንት ነው። እያለ ደግሞ ፎርኬ ዴቭስ ዌር ሶፍትዌር ብቻ ሶፍትዌር ዴቨሎፕመንት የተለያዩ የሶፍትዌር ኢንጂነሪንግ አስፔክቶች የሚሰሩበት ናቸው። ዴቨሎፕመንት ሳይድ ኦፍ ኢት ነው። ስለዚህ በቃ የተለያየ በላይም ሊያድግ ይችላል በሚል እሳቤ ፎርኬ ላብስ አልነው። ሞር ኮሞዲቲ የምናደርጋቸውንም ቶፒኮች እያስገባን ፎርኬ ላብስ አዲስ አበባ ዩኒቨርሲቲ ውስጥ በኮምፒውተር ሳይንስ ዲፓርትመንት ስር ነው ያለው። የተለያዩ ኢንተርናሽናልም ሎካልም ሰፖርተሮች ኮላቦሬት እያደረግን ሞስትሊ አዲስ አበባ ዩኒቨርሲቲ ተማሪዎችን ነው እዛ ኢንፐርሰን እየመጡ ኢንተርንሺፓቸውን የሚወስዱ። ከዛ ውጭ ግን ሞር አዘ ኮሚኒቲ ሰርቪስ
አንደኛው የአዲስ አበባ ዩኒቨርሲቲ ፒላር ስለሆነ ያንንም ፎርኬ ላብስ አኮሞዴት ያደርጋል። ሌላኛው ሮል ሜቢ ኢንፍኖቫ ቴክኖሎጂስ ነው። ሶ ኢንፍኖቫ ቴክኖሎጂስ ያንግ ካምፓኒ ወይም ያንግ ስታርታፕ ነው which is ግን quite ambitious on the things we do. ሶ ሁለት ፒላር አለ ኢንፍኖቫ ቴክኖሎጂስ ላይ። ሶ አንደኛው ፒላር የኤጁኬሽናል ፒላር ነው ቢኮዝ ዊ ቢሊቭ ኢትዮጵያ ውስጥም አፍሪካ ውስጥም there is a gap that we can feel towards industry ፊት የሆነ ጀነሬሽን ማፍራት ከዛም ደግሞ ለኢንዱስትሪ ፊት መሆን ሲፈልግ ሰዎችም ክራፍትድ መሆን ከፈለጉ ኢንፍኖቫ ሪሊ ይረዳቸዋል። ሶ ያኛውን ጋፕ ከዩኒቨርሲቲ ላይ ትንሽ የሚጎለውን ነሰሪ የሚጎለው ማለት አንችልም ቢኮዝ ዩኒቨርሲቲ ዩዥዋሊ ፈንዳሜንታል ፕሪንሲፕልስ ላይ ነው ፎከስ የሚያደርገው። ሶ እኛ ደግሞ ኢንዱስትሪ ስፔሲፊክ ስኪልስ ላይ ማስተማር ኢን ቴክኖሎጂ እና ስቴም ኤጁኬሽን ላይ ብቻ ፎከስ አድርገን የሚሰራ አንድ ፒላር አለው። ሁለተኛው ፒላር የሶፍትዌር ዴቨሎፕመንት እና ኮንሰልተንሲ ነው። ሶ ከፓርትነሮችን ጋር ሶፍትዌር ሪኩዌስትም ሲኖራቸው ከዛ ውጭም ኮንሰልተንሲ ሲኖር እንሰራለን ማለት ነው። አሰ ሶፍትዌር ዴቨሎፐር ካምፓኒ ሁለት አይነት ስትሪም ኦፍ ዴቨሎፕመንት አለን። አንደኛው ኢንሃውስ ዴቨሎፕመንት ነው። ሌላኛው ደግሞ አዝ ኦፍ ክላይንት ዴቨሎፕመንት ነው። ሶ ኢንሃውስ ዴቨሎፕመንት ዌል አይ ቲንክ አናውንስ እናደርጋለን። ሜቢ ኤርሊ አናውንስመንት ሊሆን ይችላል እዚህ ጋር ኢን ካፕል ኦፍ ማንዝስ ሜቢ 2 ወር ጁን አካባቢ ላይ አናውንስ የምናደርጋቸው ፕሮዳክቶች ይኖሩናል። ሶ ኢንሃውስ ዴቨሎፕመንት የምንሰራቸው ደግሞ እነሱ ናቸው። ቆንጆ። እሺ ግን ያው እንዳልከን ፎርኬ ላብ ላይ በብዛት ለኢንተርንሺፕ አዲስ አበባ ዩኒቨርሲቲ ተማሪዎች ናቸው እና እንዴት ነው ርቀት ላይ ያሉትስ? እኛ እድሉ አለ? ፎርኬ ላብስ ኦንላይን ኢንተርንሺፕ ለመጀመር አሁን ላይ ኢንክሉድ ልናደርግ እንችላለን። የዩኒቨርሲቲውን ስትራክቸር ዲፋይን የሚያደርገው አካሄድ ስለሚኖር ፊዚካል ፕሬዘንስ ያስፈልገዋል። ዳትስ ዋይ በኋላ ላይ ፎርኬ ላብስ ታዲያ ስፔሳችን 100 ሰው 200 ሰው አኮሞዴት ማድረግ አይችልም ፐር የር ብዙ ሰው እንዲረዳ ነው። ሶ ዳትስ ዋይ ፎርኬ ላብስ አዘ ኮሚኒቲ ሪች በተለያዩ ትምህርት ቤቶች በተለያዩ ቦታዎች የሄደ አዘ ኮሚኒቲ ሪች ትምህርቶችን ይሰጣል፣ ፍሪ ሰርቪሶችን ይሰጣል። ያ በዛ መንገድ ብዙውን ኮሚኒቲ ሪች ለማድረግ ይሞክራል። ግን እስካሁን ባለው ኢንተርንሺፖቻችን ሞስትሊ ኢንፐርሰን ናቸው። ግን ቬሪ ሆፕፉሊ እንግዲህ ኔክስት ይር የተወሰነ ነገር ይስተካከላል። ስፔሻሊ ዊዝ ዘ አውቶኖሚ ኦፍ ዘ ዩኒቨርሲቲ ብዬ ተስፋ አደርጋለሁ። እኛም እንግዲህ ያው እንዲሆን እንመኛለን እንፈልጋለን። እንግዲህ አድማጮቻችን ጥያቄ ካላችሁ ኮሜንት ሴክሽን ላይ ወይም ደግሞ በቴሌግራም ቦታችን ጥያቄዎቻችሁን ማስቀመጥ ትችላላችሁ። እንግዲህ ቀጣዩ ጥያቄ በስራ ላይ የምትጠቀምባቸው ቴክኒካል ቱልስ ምንድን ናቸው በብዛት? ሜቢ ከየትኛው ስራ ማኔጅመንት የተወሰነ እሰራለሁ፣ የተወሰነ ፕሮግራሚንግም ዴታ ሳይንስ አካባቢ እሰራለሁ። እንግዲህ ክላስ ወደ ዴታ ሳይንሱ ላይ ያለውን ቱሎች ላይ ፎከስ ላድርግ። ከኛ ጋር የሚያያዝ ስለሆነ እሱ ይሻላል። እሺ እኔ ሞስትሊ የምጠቀመው ፕሮግራሚንግ ላንጉዌጅ ፓይተን ነው ለዴታ ሳይንስ። አይ ሚን ብዙ ሰዎች አርን ይጠቀማሉ which is really okay። እኔ መጀመሪያ ስለጀመርኩት ይሆናል ቀጥታ የጀመርኩት ወደዛው የገባሁት። ግን አይ ቲንክ አሁን ላይ ፓይተን ማች ቢገር ኮሚኒቲ አለው፣ ማች ቢገር ላይብራሪ እና ኤክስትሪምሊ ኢን አ ሎት ኦፍ ዌይስ ፓወርፉል ያደርገዋል ያ ኮሚኒቲ ብዙ ሲኖረው። ፓይተን ሪሌትድ ላይብራሪስ ሞስትሊ ያሉትን ኦልሞስት
እጠቀማቸዋለሁ። ኔሜት ላይክ ነምፓይ፣ ፓንዳስ፣ ቪዥዋላይዜሽን ደግሞ ማትፕሎት ላይብራሪ፣ ሲቦርን፣ ፕሎትሊ ዊች ሜክስ ሞር ኢንተራክቲቭ የሆነ ፕሎትን ለመስራት ስፈልግ ከዛ በኋላ ሳይኪት ላይብራሪስ ለኤኒ ማሽን ለርኒንግ ስራዎች ሲኖር ኤንኤልቲኬ ፎር ናቹራል ላንጉጅ ፕሮሰሲንግ ወርክስ። አንዳንድ ጊዜ ትንንሽ ቪዥዋላይዜሽን ቀጥታ ወደ ወደ ዴቨሎፕመንት ሳይገባ ሪያክት ምናምን ጋር ሳይገባ ለማየት ስትሪምሊት የምትባል ቬሪ ኢዚ ስሞል ፓኬጅ አለች። እሷንም እጠቀምባታለሁ። ያ አይሚን ሞስትሊ ኢት ሪሊ ዲፔንድስ የትኛውን ታስክ ምን ላይ እንደሚሰራ ነው። አንዳንድ ጊዜ ዩ ኩድ ዩዝ የያሁ ፋይናንስ የሚል ፓይተን ላይብራሪ አለ which is very important for የተለያየ ፋይናንስ ስራዎችን የሚያቀል ላይብራሪ አለ። so it really depends ያለሁበት ታስክ ከዛ ውጭ የተለያዩ የዲፕሎይመንት ቱሎችም አንድ ላይ እነዚህ ስራዎች ላይ ኢንክሉድ አደርጋለሁ ላይክ ጊትሃብ ከዛም ዶከራይዜሽን which is very vital እንደ ቲም ስፔሻሊ ሲሰራ ያ የሳር ጀነራሊ ግን it really depends on the task። ኦኬ እሺ ሮ ዳታን ወደ አክሽኔብል ኢንሳይት መቀየር እንዴት ታየዋለህ? ሮ ዳታ ማለት ነሰሰርሊ ምን ልበላችሁ ያልበሰለ ምግብ በሉት እንደ ቃሉ ሶ ኢትስ ኖት ሶ ፕሌዛንት ቱ ኢት አይደለ? መብላት ይቻላል ግን በጣም ፕሌዘንት አይደለም ጥሬ ምግብ። ኢትዮጵያውያን ጥሬ ስጋ ቢወዱም ዳታ ፕሮሰስ ሲደረግ ነው አክቹዋሊ ዳታ ውስጥ ያለው ጣዕም የሚወጣው አዜፍ ምግቦችም የሚያስፈልገው አይነት ሙቀት የሚያስፈልገው አይነት ቅመም ሲገባ እንደሚጣፍጡት ሁሉ ዳታ አክቹዋሊ ጥሩ ጥቅም የሚኖረው በትክክል ፕሮሰስ ሲደረግ ነው። ዳታ ዩዥዋሊ the most important thing decision making ነው። the most important part of data is decision making. either previous data አይተን ፊውቸርን ፕሪዲክት እናደርጋለን ወይም ደግሞ ፓስት ካልነበረን ዛሬ ያለውን ስታተስ አይተን ከዚህ በፊት እንደዚህ ነው ብለንም ባክዋርድ ፕሪዲክሽንም ልንሰራ እንችላለን። ወይም ደግሞ አትሊስት የኋላውን ዳታ አይተን ደግሞ የኋላችን ሂስትሪ እንዴት ነበር የሚለውንም አናላይዝ እናደርጋለን። እነዚህን ሁሉ ስናደርግን ዳታውን ጥሬው እንዳለ ብናየው then a lot of mistakes could happen. ኢል አድቫይስ እናደርጋለን which is በኋላ ላይ ሮንግ ቢዝነስ ዲሲዥን ውስጥ ሊከት ይችላል። አሁን ላይ ለምሳሌ አንድ አፕሊኬሽን ብናስብ አፕሊኬሽኑን የትኛው በተን ምን ያክል ክሊክ ይደረጋል፣ የትኛው ፊቸር ሞል ይደረጋል የሚለውን ሮ ዳታ ወስዶ ወደ አክሽን በትክክል ተቀይሮ መስራት then ቀጥታ ሬቨኑ ላይ ኢምፓክት ሊያደርግ ይችላል። ሜቢ ፎር ዚስ ኤግዛምፕል አንድ ጊዜ የሰራሁትን ስራ ሜቢ ሜንሽን ማድረግ እችላለሁ። the company ቦዝ ዌብ አፕም አላቸው ሞባይልም አፕ አላቸው። የትኛው ላይ ሞር ኢንቨስት ማድረግ እንዳለባቸው የፈለጉት ሁለቱንም እኩል ዴቨሎፕ ማድረግ በጣም ኮስት። ስለዚህ የትኛው ነው ሞር ሰው የሚጠቀመው ኢንዋት ፐርስፔክቲቭ ምን ያክልስ ፔመንቶቻችን ቤት በኩል ነው እየመጣ ያለው የሚለውን በደንብ አናላይዝ ተደርጎ አንዱ ላይ ሞር ኢንቨስት ለማድረግ እና ሌላኛው ላይ ላስ ኢንቨስት ለማድረግ ነው የፈለጉት።
እዚህኛው ላይ ሮንግ ዲሲዥን አደረግን ማለት ሚስሊድ አደረግን፣ ኢል አድቫይስ አደረግን ማለት ነው። ካምፓኒ አልቲሜትሊ ቢዝነስ ኢዝ ቱ ቢ ኢምፓክትድ። ስለዚህ ሮ ዳታን ፕሮሰስ አደረግን ማለት አልቲሜትሊ ቢዝነስ ነው። አልቲሜትሊ እንደ ሀገር ደግሞ ካሰብን ድራውት ሬዚስት ወይ ድራውት ፕሪዲክሽን ሊሆን ይችላል፣ ፍለድ ፕሪዲክሽን ሊሆን ይችላል፣ ወይም ደግሞ የተለያዩ አይነት የአግሪካልቸራል ኢምፓክቶችንም ፕሪዲክት የምናደርግበት ይሆናል ማለት ነው። ስለዚህ ሮ ዳታ ኢዝ ቬሪ ኢምፖርታንት። አይ አግሪ። ሮ ዳታ ከሌለን ምንም የለም። ግን ፕሮሰስ ደግሞ ሲደረግ ኢዝ አክቹዋሊ ዋት ዊ ዋንት አዝ አ ዴታ ሳይንቲስት። ቴንክ ዩ። እሺ ቀጣይ ጥያቄ ደግሞ የሚሆነው አንተም እንዳልከን እንዲሁም ከሌሎች ሰዎች እንደምንሰማው ብዙ ሰዎች ከኤሌክትሪካል ኢንጂነሪንግ ወደ ማሽን ለርኒንግ፣ ኤአይ፣ ዳታ ሳይንስ ምናምን ይሳባሉ፣ ይቀላቀላሉ እና እንዴት ነው ኤሌክትሪካል ኢንጂነሪንግ ከነዚህ ነገሮች ጋር ግንኙነት ያለው? እስቲ ያስረዳን ይሄንን። ኦኬ ሶ አክቹዋሊ ዲስ ዴይዝ የተለያዩ ሰዎች ከኳይት ዲፍረንት ባክግራውንድ ወደ ዴታ ሳይንስ እየመጡ ነው። አይ ሚን ኤሌክትሪካል ኢንጂነሪንግንም አክቹዋሊ እናገራለሁ፣ ግን ዴታ ሃዝ ቢካም ኒው ፔትሮሊየም። ዴታ ነው አይ ሚን ዴታ የሚሸጡ ካምፓኒዎች ዴር ኤክስትሪምሊ ሪች ቢኮዝ the next decision the next app የምትሰሩት ቤዝድ ኦን ዳታ ይሆናል። ለምሳሌ ቴሌ ኢትዮጵያ ውስጥ ሞስት ዳውንሎድድ አፕ ሞስት ጊዜያቸውን የሚያሳልፉት አፕ አይ ቲንክ ዜር ኢዝ አ ሎት ኦፍ ዴታ ብዬ አምናለሁ። ሶ እሱን ዴታ ኢንቨስተሮች ሼር ቢያደርጉ that's going to be so that's you know I don't know that's dynamite። ያንን ተጠቅሞ ሞር ሰዎች አቴንሽናቸው ያለበትን አፕ መስራት ይቻላል። ሶ ከዚህ ፐርስፔክቲቭ ኤቭሪ አዘር ዲሲፕሊንስ ወደዚህ እየመጣ ነው። ፍሮም ማይ ኤክስፒሪየንስ አንድ ኮላቦሬት እያደረግን ከኢትዮጵያ አይደለም አክቹዋሊ ሌላ ሀገር ያለ ፕሮፌሰር ነው። ሶ ሪሰርች ላይ እሱ ሂዘ ባዮሎጂስት ግን አሁን ላይ ሂዝ ኤክስትሪምሊ ኢንቱ ዴታ ሳይንስ ኤንድ ፕሮግራሚንግ ኤንድ ኤቭሪቲንግ ሶ ቢኮዝ ብዙዎቹ የሚሰራውን ስራ ኤክስትሪምሊ ኢንሃንስ አድርጎለታል ኢን ሴንስ ኦፍ ሪሰርች ከሱ ፐርስፔክቲቭ። ሶ ኳይት ከተለያየ ዲሲፕሊን ሰዎች ወደ ዴታ ሳይንስ እየመጡ ነው። ዛትስ ቢኮዝ ስራዎቻችን ኤክስትሪምሊ ኢንሃንስ ያደርጋል። ዌል ከኔ ፐርስፔክቲቭ ኤሌክትሪካል ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ ጀነራሊ ያጠጋጋቸዋል as being engineers to solve problem and electrical engineering one part of electronics is computer. So I think ለኔ ሞር ኢንዴፕስ ከዚህ በላይ ሃርድዌር ውስጥ መግባት አልፈለኩም። ወደ ኢምቤድድ ሲስተምስ ከፍ ያልኩ መጣው። ከዛ በኋላ አይ ቲንክ እንደ ዩኒቨርሲቲ ኖሌጅ መያዝ ያለብኝ ሶፍትዌር ኢንጂነሪንግ ነው ብዬ አሰብኩ። ኤንድ ስሮ ዳት ፓዝ አይ ቲንክ ዌል አላቅም ኦፖርቹኒቲዎችም ሊሆኑ ይችላሉ ወደ ዴታ ሳይንስ ሙቭ እንዳደርግ ያደረጉኝ። ግን ከሃርድዌር እየወጣው መምጣቴ ኤንድ አይ ቲንክ ዘ ኤግዚስቲንግ ትሬንድ ኤንድ ሌተር ኦን ኢንትረስትም ዴቨሎፕ በማድረግ ውስጥ ነው ወደዚህ ሙቭ ያደረግኩት። ግን ጀነራሊ ስፒኪንግ a lot of people are moving towards this direction. Okay. እሺ ቆንጆ። ግንኙነታቸውን ብለሽ ነበረ። ግንኙነታቸው የኤሌክትሪካል ኢንጂነሪንግ እና የዴታ ሳይንስ አይ ሚን ስትሬት ፎርዋርድ ሪሌሽንሺፕ የላቸውም፣ ግን ኮንቨርጂንግ ፕሌስስ አላቸው። እስፔሻሊ አሁን ታይኒ ማሽን ለርኒንግ የሚባል ነገር is becoming one of very hot area ይላል። አይ ቲንክ 4 ዓመት በጣም እያደገ 4 ዓመት 5 ዓመት ገደማ በጣም እያደገ ሆት ኤሪያ ነው። ዌር ድሮ ማሽን ለርኒንግ ራን ለማድረግ ትልልቅ ዲቫይስ ያስፈልግ ነበረ፣ ትልልቅ ኮምፒውቴሽን ያስፈልገን ነበር። ግን አሁን ላይ በጣም ስሞል ዲቫይስስ በእጃችን በኪሳችን ውስጥ የሚገቡ ኮምፕሊትሊ ሪሞት ኤሪያ ላይ የሚቀመጡ ግን ማሽን ለርኒንግ ራን የሚያደርጉ ዲቫይሶች እየመጡ ነው። ኢቨን ፎር ዘ ኬዝ ኦፍ ሃርድዌር 1 3 ዓመት 4 ዓመት በፊት ጀምሮ ማሽን ለርኒንግ ራን የሚያደርጉ
አርዱኖዎች ራሱ እየመጡ ነው which is ስለዚህ ቤዝ ኦፍ ኢት ማሽን ለርኒንግ አልጎሪዝሞች ራን የሚያደርጉት ሃርድዌር ላይ ነው። ሶ ሃርድዌሩ ኢዝ ሞስትሊ ቢውልድ ባይ ዘ ኤሌክትሪካል ኢንጂነርስ ኢንፍራስትራክቸር ማቋቋም የኤሌክትሪክ ሮል ነው የሚሆነው። ያንን ኢንፍራስትራክቸር ደግሞ የሚጠቀመው ዴታ ሳይንስ ኢንጂነር ነው። ስለዚህ ሁለቱ ኮንቨርጅ የሚያደርጉበት መሀል ያለውን ግሬ ኤሪያ ሁለቱም አላይን ማድረግ አለባቸው። አዘርዋይስ የተሰራ ኢንፍራስትራክቸር ለኮድ ሆነ that's going to be not efficient። ኦኬ እሺ አመሰግናለሁ። ቀጣዩ ጥያቄ ደግሞ ዳታ ሳይንስ እና ዳታ ሳይንቲስት እና ዳታ አናሊቲስት ያላቸው ግንኙነት እንዲሁም ልዩነት ምንድን ነው? ኦኬ ሶ ሜቢ ይሄ ኢትስ ኳይት ኮመን ጥያቄ። ሶ ሶስት ዴታ አናሊቲክስ አለ፣ ዴታ ኢንጂኒየር አለ፣ ዴታ አናሊቲክስ አለ and ዴታ ሳይንቲስት አለ። ሶ ዴታ ኢንጂኒየር ማለት ዳታውን የሚያመጣልን ነው። ሶ ኢንፍራስትራክቸሩን ከኢንፍራስትራክቸሩም ቀጥሎ ዳታ ሴንተሮችን ማቋቋምም ዳታ ሴንተሮችንም ኮንፊገር ማድረግ ቢግ ዳታ ሴንተሮች ማለት ዲስ ዴይስ ኢን ቴራባይትስ ኢን ቴራባይትስ ኦፍ ፔታባይትስ ኦፍ ዴታዎች ስቶር ይደረጋሉ። ኤፊሽንት በሆነ መንገድ ስቶር ማድረግ እና ሰርችቢሊቲያቸውን በደንብ አድርጎ ማስተካከል ኢትስ ቬሪ ኢምፖርታንት። ከዛ ውጪም እንደየፐርፐዛችን ከተለያየ ከኦንላይንም ስክሬፕ አድርገን ማኑዋሊም ተሰብስቦም ከተለያየ መንገድ የመጣውን ዳታ አስተካክሎ የሚያስቀምጥ ወይም አንጽቶ ዳታውን ሬዲ ቱ ዩዝ አድርጎ የሚያስተካክለው ኢንክሉዲንግ ኢንፍራስትራክቸር ያ ዴታ ኢንጂነር ይባላል ማለት ነው። ሶ ዳታውን አስተካክሎ ከቆመ በኋላ ዴታ አናሊቲክስ የሚለው ወደኋላ ዳታን አይቶ ቪዥዋላይዝ አድርጎ የተለያዩ ግራፎችን የተለያዩ ቪዥዋላይዜሽኖችን ኢንቱ ሪፖርት የሚቀይረው ዴታ አናሊስት ይባላል። ሶ ዴታ አናሊስት ከፕሪቪየስሊ የነበረውን ኖሌጅ ፍሮም ዘ ዳታ ነው የሚያወጣው። ኢንሳይትስ ፍሮም ዘ ዳታ ምንድን ነበረ? ይሄ ትሬንድ የሚያሳየው ምንድን ነው? የኢትዮጵያን ለምሳሌ ፓስት 10 ዓመት ቴክኖሎጂ አጠቃቀማችን የተለያየ ነገር ዳታ ቢኖር ከዛ በኋላ ቴክኖሎጂ አጠቃቀማችን ያደጉበት ፖይንቶች ካሉ ለምን አደገ እዚህ ጋር የሚለውን ከሌሎች ደግሞ ዳታዎች እያመጣ በዚህ ጊዜ ኢትዮጵያ ውስጥ እንደዚህ አይነት ቴክኖሎጂ ኢንትሮዲውስ ተደርጎ ነበረ፣ ዲሞክራታይዜሽን ቱ አክሰስ ቱ ቴክኖሎጂ ተደርጎ ነበር እያለ የተለያዩ ዳታዎችን እያገናኘ ፕሪቪየስ ሂስትሪ በዳታ ኤቪደንስ ቢውልድ የሚያደርግ ዴታ አናሊስት ነው። ዴታ ሳይንቲስት ፕሪቪየስ ሂስትሪን ከማወቅ ውጪ ፕሪዲክት ማድረግ ላይ ትልቅ ፎከስ ያደርጋል። ሶ አርኪቴክቸሮችን ቢውልድ እያደረገ ፕሪዲክቲቭ ሞዴሎችን እየሰራ ፍሮም ዘ ዳታ ባየነው መሰረት ከዚህ በኋላ ኢን ዘ ኔክስት 10 years እንደዚህ አይነት ነገር ሊሆን ይችላል ብሎ ዴታ ድሪቨን ፕሪዲክሽን ይሰራል። ሶ ዴታ ሳይንስ ዴታ ኢንጂኒየርስ ብዙ ጊዜ ያው ከኢንትሪ ሌቭል ሮሎች ብዙ ጊዜ ወደዛ ወደ ዴታ ኢንጂኒየርስ አካባቢ ነው የሚሆነው፣ ግን ነሰሰርሊ ነው ማለት አይደለም። ኢት ሪሊ ዲፔንድስ ኦን ዴታ ኢንጂነሪንግ ሮል። ዴታ አናሊስት ብዙ ጊዜ ዶሜን ኖሌጅ ላይ ኤክስፐርቲስ ያላቸው ሰዎች ናቸው። ሶ ዛት ከዴታው ላይ ተነስቶ they can say this and that። ሶ ዴታውን የሰበሰበው የኢኮኖሚክስ ዳታ ፓስት 5 years የባንኪንግ ኮርፖሬት ባንኪንግ ዳታ የሰበሰበው አንድ ኤሌክትሪካል ኢንጂነር ሶፍትዌር ኢንጂነር ሊሆን ይችላል፣ ግን አናላይዝ የሚያደርገው ኢኮኖሚስት ነው ብዙ ጊዜ
ዴታ ሳይንስ ፐርስፔክቲቭ ያለው። ዶሜን ኖሌጅ ብዙ ጊዜ ይፈልጋል አናላይዝ ማድረግ እና ኪ ኢንሳይቶችን ፒክ ለማድረግ። ፕሬዲክሽን ሌቭል ላይ ያሉትን ስራዎች ደግሞ ብዙ ጊዜ ኢን ሌቭል ኦፍ ሪሰርች ኢን ሌቭል ኦፍ ፒኤችዲስ ወይም ኤክስትሪምሊ ኖሌጀብል የሆኑ ሰዎች ኢቨን ጁኒየር ቢሆኑ የእዛ ሮል ላይ ደግሞ ጆይን ያደርጋሉ። ዲስ አር ዘ ኪ አይደንቲፋይንግ ፋክተርስ፣ ግን ሁሉም ያለ አንዱ አይቆሙም። ኦኬ እሺ፣ እንትን ምንድን ነው ሊንክዲን ላይ ስለ ፋብላብ አይተን ነበርና አልነገርከንም። እስኪ ፋብላብ ምንድን ነው? ኦኬ ፋብላብ ማለት ፋብሪኬሽን ላብራቶሪ ማለት ነው። ፋብላብ ኦሪጂናሊ የተጀመረው ሙቭመንቱ በኤምአይቲ ነው። ኤምአይቲ ቢትስ ኤንድ አተምስ የሚባል ላብ አለ። እዛ ውስጥ ፕሮፌሰር ገርሸንፊልድ የሚባል አንድ ፕሮፌሰር ተማሪዎች ስራዎቻቸውን ፕሮጀክቶቻቸውን ከሰሩ በኋላ ሪያላይዝ ለማድረግ ይቸገራሉ። ቢኮዝ ኢንዱስትሪ መሄድ አለብሽ ትንሽዬ ነገር ክራፍት ለማድረግ ትንሽዬ የሆነች አይነት ስሪዲ ሞዴልን ቢልድ አፕ ለማድረግ ወይም ኤክስፔንሲቭ ላቦች ብዙ ብር እየከፈሉ ያሰራሉ። ሞዴሎቻቸውን ቢልድ ማድረግ ወደ አክቹዋል ፕሮዳክት ማውረድ ሲፈለግ አትሊስት ፎር ዘ ሴክ ኦፍ ፕሮቶታይፒንግ እና ይሄንን ነገር ለምን እኛው ላብ አናቋቁም አሉ። ኤምአይቲ ውስጥ የመጀመሪያው ተቋቋመ። ዌር ዜር አር 3D ፕሪንተርስ፣ ሌዘር ከተርስ፣ የተለያዩ ሲኤንሲ ማሽኖች አሉ እንጨትም ብረትም ላይ የሚሰሩ። አልቲሜትሊ ኤኒቲንግ ዛት ዩ ቲንክ ዩ ካን ሜክ ኢት ነው የላቡ ሞቶ። አክቹዋሊ ዘ ሞቶ ኢዝ ስፔሲፊክሊ ዩ ካን ኦልሞስት ሜክ ኤኒቲንግ የሚል ሞቶ ይዘው ጀመሩ። ኦሪጂናሊ ለተማሪዎች ቢሆንም እዛው ላሉት ለተማሪዎች ለኤምአይቲ ተማሪዎች ነበረ። ግን ኤቨንቹዋሊ ዲስ ቲንግ ኢዝ ቬሪ ኢምፖርታንት ሌትስ ኤክስፓንድ ቱ ዘ ወርልድ የሚል ኢኒሺዬቲቭ ተነሳ። የተለያዩ ሀገሮች the same standard the same all equipments በስታንዳርዳቸው መሰረት ባለው ብሉፕሪንት የተለያየ ሀገር መቋቋም ተጀመረ። ኢን ዩናይትድ ስቴትስ እዛው ማሳቹሴት አካባቢ፣ ከዛ በኋላ ቀስ እያለ የተለያዩ የዩኤስ ስቴቶች፣ ን ዩሮፕ፣ ን አፍሪካ ኤንድ ኦልሶ ኤዥያ ኤንድ ሚድል ኢስት መጣ። ኢትዮጵያ ውስጥም አይ ቲንክ እኔ ገና ተማሪ ሳልሆን በፊት ነው ይመስለኛል ተቋቁሞ ነበረ በስፔን አይ ቲንክ ካልተሳሳትኩ ስፔን ገቨርንመንት ፈንድ አድርጎት። ዘ ሆል ኦፐሬሽን ደግሞ ኤምአይቲ ያለው ይሄንን ኢኒሺዬቲቭ ሃንድል የሚያደርገው ፋብላብ ኦርግ አለ። ዩ ካን ቼክ አውት ዘ ሳይት fablab.org ይመስለኛል። እነሱ እኛ ጋር ኢስታብሊሽ አደረጉ with the same standard። ሌተር ኦን የተማሪውን ቲንክ 3ኛ ዓመት 4ኛ ዓመት ሆኜ ነው about this space ያወቅኩት። it was such an opportunity where የተለያዩ ቱሎችን ኤክስፒሪየንስ ማድረግ፣ ፒሲቢ መስራት፣ 3D ፕሪንት ማድረግ፣ ኤክስትሪምሊ ቢግ ሲኤንሲ ማሽኖችን ኦፕሬት ማድረግ፣ ሞስትሊ የፈለኩትን አይዲያዎችን ፕሮቶታይፕ ማድረግ ኦፖርቹኒቲ ሰጠኝ። አይ ቲንክ ተማሪ ሆኜ አዘ ቴክኒሽያን ኢንተርን እዛ ቆየው። ዘን ሌተር ኦን ኢትዮጵያ ውስጥ ያሉ የተለያዩ ፋብላቦችም ሰራው። የኦሬንጅ ቴሌኮም ኢትስ ፍራንስ ቢግ ካምፓኒ ቢሊየን ዩሮ ካምፓኒ ኢትዮጵያ ውስጥ ኮርፖሬት ሳይድ ይህንን ስራ ፋብላብን ሲከፍቱ አይ ዋዝ ዘ ማናጀር እዛ። የተለያዩ ተማሪዎች ኤክስትሪምሊ ትልልቅ ስራዎች ሰርተዋል። ሰም ኦፍ ዊች ኦልሬዲ ኢንቱ ቢግ ቢዝነስ ትራንስሌት አድርጓል። ቢኮዝ ዩ ካን ሜክ ኦልሞስት ኤኒቲንግ። ስለዚህ ሶፍትዌር ፓርት አለው፣ ሃርድዌር ፓርት አለው፣ ዩኔሚት ሁሉንም ነገር መስራት የሚቻልበት ነው። የተለያዩ ዲሲፕሊኖች ደግሞ እዛ ውስጥ መኖራቸው ሌላኛው ፋብላብን ኳይት ኢንትረስቲንግ የሚያደርገው ነገር አለ። ስፔሻሊ ፎር ሚ
በጣም there is still probably a fight between የተለያዩ ዲሲፕሊኖች። ኤሌክትሪካል ኢንጂነሪንግ ይበልጣል፣ ሲቪል ይበልጣል፣ ኖ አርት ይበልጣል፣ ኖ ሜካኒካል ይበልጣል የሚል ክርክር ዩዥዋሊ ተማሪ ሆነን አለ እና እዚህ ላብ ውስጥ ስሰራና ሳሰራ በጣም ቫሊድ የሆነልኝ ነገር we are only stronger when we are together. so ኤሌክትሪካል ኢንጂነር ብቻ ሆኜ ስሰራ ገመዶች እንዳለ ተዝረክርከው ብቻ ፕሮዳክቱ መስራቱን ብቻ ነበረ የምናየው። አርቲስቶች ያደርጉ ቲማችንን ኤክስትሪምሊ እነሱ ቢዩቲ ላይ ነው የሚጨነቁት። ፋንክሽናሊቲ እንኳን ብዙ አያስቡም። ቢዩቲ ኢዝ ዴር ፈንዳሜንታል ቲንግ። ልክ አይፎን ስልክ ዝም ብሎ ፋንክሽናል ቢሆን ኖሮ አይሚን የዛን ያክል 200,000 ብር 300,000 ብር እያወጣን አንገዛም ነበረ። ቢዩቲ ኢዝ ዴር። ስለዚህ አርቲስቶች ስለገቡበት ነው። ኤርጎኖሚክሱን ይጨነቃሉ። እዚህ ጋር እኮ ክሊክ አይደረግም፣ እዚህ ጋር ክሊክ ለማድረግ አይመቸውም የሚል የተለያየ አስፔክት ይላል። ያ it extremely changed my perspective in hardware prototyping. ከዛ ሜካኒካሎች ጆይን ሲያደርጉን ሶፍትዌር ከሃርድዌር ጋር ያለውን አካሄድም ፋብላብ ያንን ፓወር ይሰጣል። ኢንተርዲሲፕሊነሪ ሳውንድ እንሆን ኤክስትሪምሊ ይረዳል። ባይሆን ኖሮ እንደዚህ አይነት ኢንተርዲሲፕሊነሪነስ ባይኖር ሞስት ኦፍ መኪናዎች የምናያቸው 4 ማዕዘን ይሆናሉ። ፕሮባብሊ ደግሞ ወይ በጣም ስፒድ ብቻ ከሆነ ሹ ሊሆኑ ነበረ። ግን ኤርጎኖሚክስ እና ኤስቴቲክስ ሁሉም መኪና ውስጥ አለ። ኢቨን ዶ ዴይ ቱ ዴይ ኮሚዩት እንኳን የምንጠቀም ቢሆንም ማለት ነው። ያ that's FabLab, a place for everyone. እሺ ትንሽ ስለነዚህ ካየ ምናምን ደግሞ ብዙዎቻችን ማወቅ የምንፈልገው ስለ ስራ ነው፣ ያው በግልጽ ማለት ነው። እና ስለ ኬሪየር ጥያቄዎች ልግባና የመጀመሪያው ጥያቄ የሚሆነው ስለ ሪሞት እና ኮንትራክት ስራዎች ያለ እይታ ምን ይመስላል? I think ይሄኛው ኦፖርቹኒቲ ሁሉንም ሰው ኢኳል ኦፖርቹኒቲ የሰጠው አካሄድ ነው። ስፔሻሊ ፍሪላንሲንግ ወደ ምን አይነት ስታተስ አመጣ? ዲግሪ አይደለም የሚያስፈልገኝ ወይም ዩር ፒኤችዲ አይደለም የሚያስፈልገኝ ዩር ስኪል ነው ወደሚል አይነት አንደርስታንዲንግ ነው ብዙዎችን ካምፓኒዎች ያመጣው። ስለዚህ የኮንትራክት ስራዎች ኤኒዋን አት ኤኒ ኤጅ ኤክስፐሪመንት ማድረግ ይችላል። ስለዚህ ዋት ሪሊ ማተርስ ኢዝ አንዳንድ ኮንትራክት የሚወስዱ ሰዎች ኦፍኮርስ ሊያዩ ይችላሉ አዘ ቫሊድ ፋክተር የተለያዩ ኤጁኬሽናል ባክግራውንዳችሁን። ግን ሞስት ኢምፖርታንት ቲንግ ፖርትፎሊያችሁ ነው የሚያዩት። አሪፍ ፖርትፎሊዮ ካለው አሪፍ ይሰራዋል ማለት ነው። that's the very direct relationship that exists between getting a good contract. ስለዚህ it's an opportunity ሰዎችን ኢኳል እድል ያመጣ አካሄድ ነው ብዬ አምናለሁ። ስለዚህ ኤኒ ተማሪ ኤክስፐሪመንት ማድረግ ይችላል። ኦፍኮርስ ብዙ አይተሬሽን ሊፈልግ ይችላል until you understand couple of things. how hard that you have learned የተለያዩ ሰክሰስፉል የሆኑ ሰዎች ምን ያክል እንደሰሩ ብታዩም ወይም የነሱንም መንገድ ስፔሲፊካሊ ብትሰሙም the most important thing ግን ሄዶ ኮንትራክት እየጻፉ መሞከር፣ የተለያዩ ድርጅቶችን ሰጀስት ማድረግ ነው። ከፍሪላንሲንግ ባሻገርም ኦልዌይስ ጀስት የተለያዩ ካምፓኒዎች ጋር ጋፕ ስታዩ go ahead and write them a contract, write them say this and this are missing ድርጅታችሁ ውስጥ እንደዚህ አይነት እኮ አፕ ቢኖራችሁ then ይሄንን ያክል ኢምፓክት ያመጣል የሚል ትንሽዬ ደግሞ ፕሮቶታይፕ የሆነች ነገር የአይዲያችሁን የሚገልጽ ሰርታችሁ መስጠትም ይሄኛው ሌላኛው አካሄድ ነው። it shouldn't always be specifically ፍሪላንስ ሳይቶች ላይ ብቻ ላይሆንም ይችላል። ተማሪም ተሆኖም ግራጁዌትም ተሆኖም
ኢቨን ኤክስፒሪየንስ ያለውም ሰው ሆኖ ሁሉንም ሰው እኩል የሚያደርገው ነው። ኤኒዋን ዊዝ ግሬት ፖርትፎሊዮ ግሬት ኦፖርቹኒቲ ያገኛል ዊዝን ዲስ ኮንትራት እና ሪሞት ጆብ ኦፖርቹኒቲስ። አሁን እንዳልከን ያው ስለዚህ ሪሞት ጆብ የተሻለ እንትን አለው ማለት ነው፣ እድልም ምንም አለው ማለት ነው። ስፔሻሊ ሜቢ በትምህርት ለመቀጠል የምታስቡ ትራቭል እያደረጋችሁ የተለያዩ ሀገር ኤክስፖዠር የምትፈልጉ ከሆነ አይ ሪሊ ሪኮመንድ ኢት። ምክንያቱም ዌር ሊቪንግ ኢን አን ኤክስፔንሲቭ ወርልድ። ኢትዮጵያ ብቻ ይመስላችኋል ሜቢ ኤክስፔንሲቭ፣ ዩሮፕ ብትሄዱ ኢትስ ኳይት ኤክስፔንሲቭ የትኛውም ሀገር ሞስትሊ። አይ ሚን ኢት ሪሊ ከአንዱ ከሌላው ሊለይ ይችላል ግን ሶ በዚህ ጊዜ ላይ ዩ ኒድ ቱ ሃቭ በራሳችሁ ማሳደግ የምትችሉት ስራ መኖሩ አሪፍ ነው። ኤንድ ትራንስሌት ለማድረግ በጣም ይመቻል። ስፔሻሊ ሪሞት እና ኮንትራክት ስራዎች ላይ በጣም ስትሮንግ ፖርትፎሊዮ እና ስትሮንግ ኔትወርክ ካላችሁ ኢዝዲ ወደ ካምፓኒ ለመቀየር ይመቻል። ኤንድ ተማሪ ሆናችሁ ደግሞ ትምህርታችሁን የተለያየ ሀገር ፐርሲው ማድረግ ከፈለጋችሁ ነው አንድ ሀገር ተቀጥራችሁ የምትሰሩ ከሆነ ደን ወደ ሌላ ሀገር ስታደርጉ ኮምፕሊትሊ ያንን ስራ ድሮፕ ታደርጋላችሁ። ሜቢ በጣም አሪፍ ስራ ሊሆን ይችላል የነበራችሁ፣ በጣም አሪፍ ፔይንግ፣ ከዛም ደግሞ ዊዝ ፊውቸር ግሬት ኦፖርቹኒቲስ ሊኖር ይችላል። ግን then you drop it and you go for a better education. So when you're working in remote jobs መተው አይጠበቅባችሁም። የትም ሙቭ ስታደርጉ ስራችሁ አብሯችሁ ሙቭ ያደርጋል። and so technically I mean ኤጀንሲ ስጀምሩ I mean 100% ቅጥር ነው ማለት ሁላ የሆነ ሰዓት ላይ ሊቀር ይችላል ነው። ክላይንት ነው የምትፈልጉት፣ ቴክኒካሊ ካምፓኒ ናችሁ ማለት ነው ራሳችሁን የቻላችሁ። ሶ ብዙ ነገር ያስተምራችኋል። አዘ ካምፓኒ ሁሌ ሰስቴን ለማድረግ ወሩን ቁጭ ብላችሁ የመጠበቅ ባህሪ አይደለም የሚኖራችሁ። ለጊዜ ዩ ሃንት ፎር ጆብስ እና አይ ቲንክ እሱ ራሱን የቻለ ትልቅ ስኪል ነው። እሺ እናመሰግናለን። ተመልካቾቻችን እና አድማጮቻችን ጥያቄያችሁን እንግዲህ አስቀምጡ ኮሜንት ላይ መጠየቅ የምትፈልጉትን ጥያቄ። እሺ እንግዲህ ያው አንተ በማስተማርም ላይ ትገኛለህ መሰለኝ እንዳልከን እና እንዴት ነው ማስተማርና ስራን አብሮ እንዴት ነው ማስኬዱ? ሶ ማስተማር አይ ቲንክ ለእኔ ኢትስ ዋን ኦፍ ዘ ቢገስት ፓሽን። በኢንፍኖቫም ብዙዎቹን ትሬኒንጎቻችንን አይ ሚን ፎር ፍሪ ነው ለተማሪዎች የምንሰጠው። ቢት ኖቫ ስፖንሰር ሊያደርገው ይችላል ወይም ደግሞ ዊ ፋይንድ ስፖንሰርስ ይህንን ሚሽናችንን ሰፖርት የሚያደርጉ ሰዎች ሶ ዛት እውነት ለመናገር ኤጁኬሽን should be available to a certain level free, especially in the African context. So በክፍያም የምንሰጣቸው አሉ whenever it's very hard to mobilize. So ማስተማር ለእኔ ማስተማር ሁሉ ጊዜ ከሪሰርች ጋር ይገናኛል። ስለዚህ ከዛ አይ ሚን አስተማሪ ሁሌም ተማሪ ነው። እሱ ፋክተር ለእኔ በጣም ኢምፖርታንት ነው። ሶ ሁል ጊዜ አፕዴትድ እንዲሆን ይረዳዋል። and the best way to learn is also to teach. So አንድ ነገር ለማስተማር you need to go and dive every detail, that way you grasp በደንብ in and out of a certain concept. ስለዚህ ማስተማር ያ በጣም ቫይታል ሮል አለው ለእኔ ለራሴ። and as a way of contribution, there is an old saying, give a man a fish and you'll feed him for a day. Teach him how to fish and you'd feed him for the rest of his life የሚባል ነገር አለ አይደለ? ሶ አሳን ማጥመድ ማስተማር ለእኔ አይ ቲንክ
ትልቅ አኮምፕሊሽመንት ይሆናል ብዬ ገምታለሁ። ኢን ኔክስት when I look back 10 years after now ተማሪዎች ያስተማርኳቸው ፕሮጀክት አብረን እንድንሰራ ያደረግኳቸው ተማሪዎች ትልቅ ሆነው የተለያዩ ነገር ሰርተው የተለያዩ ነገር ላይ ሳይ አይ ቲንክ ሰው ላይ ኢንቨስት አድርጊያለሁ ብዬ አምናለሁ። ሶ ፎር ዲስ ፓሽን አይ ፐርሲው ቲቺንግ እና በስራዬም ላይ ኤክስትሪምሊ ይጠቅመኛል ቢኮዝ እንዳልኩሽ ማስተማር መማርም ስለሆነ። ኦኬ ቆንጆ። እሺ እንግዲህ ያው ጥያቄ እየጣላችሁ አይደለም ተመልካቾቻችንና አድማጮቻችን። ስለዚህ አሁን ምን ጥያቄዎች ልቀጥል ነው። በዳታ ሳይንስ ካሪየር ፓዝ ላይ ሞቲቬትድ እንድንቀጥል የሚረዱ ነገሮች ምንድን ናቸው? ምን ያነሳሳን ይችላል ታስባለህ? አንደኛው አሁን ባለንበት ኤጅ one of the secure job paths now well I can't really predict the future again. I mean entry level መሆናችሁ ሳይሆን ግን having a very good comprehensive knowledge in data science secure የሆነ ፊውቸር ይሰጣል። ስፔሻሊ ኢትዮጵያ ከዚህ ፐርስፔክቲቭ በተለያየ አይነት መንገድ እያደገች ነው እና በጣም ብዙ ዳታ ሳይንቲስቶች ያስፈልጋሉ ብዬ ገምታለሁ። ኢን ዘ ካሚንግ ፊውቸር ኢትዮጵያ ውስጥ ራሱ አሁንም ሪሌቲቭሊ ኢትዮጵያ ውስጥ ብዙ ድርጅቶች ዴታ አናሊስት እንፈልጋለን፣ ሶፍትዌር ካምፓኒዎች ዴታ ኢንጂኒየር እንፈልጋለን የሚል ሪኩዌስቶች አሉ። ቢኮዝ የሚሰሩትን ስራ ዴታ ድሪቨን ማድረግ ስላለባቸው ራንደም ጋሲንግ እና ኖሌጅ ቤዝድ የሆኑ ቴስቲንጎች ኢፌክቲቭ ሊሆኑ ይችላሉ፣ ግን ሞር ኢምፖርታንት ይሆናል በዴታ ተነስቶ ሲሰራ። ሶ የተለያዩ ድርጅቶች ለምሳሌ የአግሪካልቸራል ትራንስፎርሜሽን ኢንስቲትዩት፣ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ኢንሳ፣ ፕራይቬት ካምፓኒስ ኦልሶ የዴቨሎፕመንት ካምፓኒዎች ሞስትሊ የምታውቋቸው የሶፍትዌር ዴቨሎፕመንት ካምፓኒዎች ኢንተርናሊ ፎር ዴር አፕሊኬሽንስ ዴታ ሳይንስ ዴታ ኢንጂነሮች አላቸው። ሶዛት ሁልጊዜ ከዴታቸው ተነስተው they say something else። ስለዚህ አሪፍ ሴክተር ነው ቢኮዝ ፊውቸር እጅግ በጣም ያስፈልጋል። ኤንድ ኢንተርፕረነር ከሆናችሁም ደግሞ በጣም ኢምፖርታንት ስኪል ነው። ምክንያቱም አዛን ኢንተርፕረነር ሴቭ የምታደርጉት ገንዘብ ወይም ስታርታፓችሁ እስኪያደግ ድረስ ኢንቱ ፊውቸር ፕሩፊንግ ማኒ ሜኪንግ ራሱን እስኪያቋቁም ድረስ ስኪላችሁን ነው ሪፕሌስ የምታደርጉት ገንዘብ እንዳታወጡ። ስለዚህ ዲሲዥኖቻችሁ ኢን ዘ ሌቭል ኦፍ ሲኢኦ ኢን ዘ ሌቭል ኦፍ ጀስት ኢን ዘ ሲ ሌቭል ያሉት በሙሉ ዴታ ላይ ቤዝድ ሲሆኑ ካምፓኒው በጣም ኤክስትሪምሊ አንባያዝድ ይሆናል፣ እንዲያድግ በጣም ይረዳዋል። ስፔሻሊ ከሶፍትዌር ፐርስፔክቲቭ ዴቨሎፕ የምታደርጉ ከሆነ እጅግ በጣም ኢምፖርታንት ይሆናል። የትኛው ሴክሽን ኦፍ አፕ እጅግ በጣም እየተጠቀመ ነው ያለው፣ ስለዚህ እሱን ታስተካክሉታላችሁ ኢንስቴድ ኦፍ ሮንግ ፕሌስ። ሶ ከዚህ ውጭ አግሪካልቸር ላይ ኢትዮጵያ ላይ አግሪካልቸር ፋይናንስ ሪሌቲቭሊ ዳታ አለ ሪሌቲቭሊ፣ ግን አግሪካልቸር ላይ በጣም በጣም ዳታ ይቀራል። ኮሌክሽን መንገዱም እጅግ በጣም አስቸጋሪ ነው። አዝ አይ ሃቭ ቢን ወርኪንግ አ ቢት ኦን ዳት ዳታውን ማግኘት ኢትስ ሶ ቴረብል እና ይህንን ኤሪያ ራሱ አዘ ሶሉሽን መፈለግ የሚችል ሰው ካለ የተለያዩ የአግሪካልቸራል ዳታዎችን ዲሴንትራላይዝድ በሆነ መንገድ የተሰበሰበ አንድ ቋት ላይ የሚቀመጥበትን መንገድ የሚሰራ ሰው ቢኖር እውነት ዳታውን ራሱ እየሸጠ በጣም ትልቅ ገቢ ሊሆን ይችላል። እንደ ሀገርም ደግሞ ኤክስትሪምሊ ኢንሳይትፉል ነገሮችን ማምጣት ይቻላል።
ሶ ኢንቨስተሮችም ደግሞ የትኛው የኢትዮጵያ ክፍል ላይ ኢንቨስት ላድርግ ሲል ዴታ ድሪቨን የሆነ ዲሲዥን ማድረግ ይችላል። ነው የትኛው ዌዘር ኮንዲሽን አሪፍ ነው፣ የትኛው ዌዘር ኮንዲሽን እኔ ለመትከል ለምፈልገው አሪፍ ነው የሚለውን ሁሉም ከማርኬት ጋር አናላይዝ አድርጎ ኢንቨስትመንት ሪስኩን መቀነስ ይችላል ማለት ነው። ሶ these things are quite motivating for the Ethiopian aspect. ኢንቨስተሮችም ዲስ ዴይዝ ኢትዮጵያ ውስጥ ብዙ ኢንቫይት እየተደረጉ ነው። እነሱ ደግሞ ሲመጡ ኮንሰልተንሲ ይፈልጋሉ። ዝም ብለው ገንዘባቸውን ሚሊየንስ ኦፍ ዶላርስ የሆነ ቦታ ላይ አያፈሱም። ኮንሰልተንቶች ስፔሲፊክ ኤሪያው ኖሌጅ ቢኖራቸውም ግን ዳታ ቤዝድ መሆን አለበት። ስለዚህ ዳታ አናሊስት ያስፈልጋል። ዳታ አናሊስቶች ዳታውን አናላይዝ አድርገው ቪዥዋላይዝ አድርገው ይሰጣሉ። ያ ደግሞ የፕሪዲክሽንንም እንዲሰራ ያግዟል። ፕሪዲክሽን ሰርቶ ፕሪዲክሽን አልቲሜትሊ ለኢንቨስተሩ ኢንቨስት ብታደረግ ይህን ያክል ሪስክ አለ፣ ይህን ያክል ደግሞ ኦፖርቹኒቲ አለ ብሎ አልቲሜትሊ ይነግረዋል። ስለዚህ ዳት ፓርት there is a motivating path ብዬ አምናለሁ in the Ethiopian and also in Africa. ኦኬ እሺ፣ የተሳካ ኬሪየር ፓዝ እንዲኖረን ምንድነው ማድረግ ያለብን? ከምን ከዴታ ሳይንስ አንጻር ነው ወይስ ጀነራሊ from the ያው ከኛ ኮርስ ጋር አንጻር ነው ጠቅላላ? ኦኬ ሶ የተሳካ ኬሪየር ፓዝ እንዲኖር the most important thing I believe ስለ አንድ ነገር ስታውቁ ሻሎ እውቀት አይኖር። ሻሎ እውቀት is very bad. አሁን ኤአይ ሎት ኦፍ አወር ስራዎቻችን ይሰራሉ። yes of course ኢንፍኖቫ ላይም በጣም ብዙ ነገር ኦቶሜት እናደርጋለን፣ ኤጀንቶች እንጠቀማለን። ግን ምን እንደሚሰሩ we have to know. ሻሎሊ የሚሰራ ሶፍትዌር ካለ then it's ውስጡ ቦምብ እንደተቀበረ ነው እኔ ማየው። ሶ የሆነ ሰዓት ላይ it's going to really disintegrate. ኬሪየር ፓዝም ተመሳሳይ ነገር ነው። make sure that you choose one of the paths future proof የሆነ በዴታ ሳይንስ አካባቢ ብዙ ስፔሻላይዜሽኖች አሉ። make sure to set well. ከዛ don't really lean on አንድ ካምፓኒ የሚፈልገው ነገር። ሶ ያ ካምፓኒ due to business aspects ሊቀየርም ይችላል አካሄዱ a lot of things. so ከዛ እዛ ፓዝ ውስጥ even though later on ቢውልድ ስታረጉ ስትሰሩ ኤአይ ብትጠቀሙ ግን መጀመሪያ ላይ ስትማሩት have a very strong understanding. then አንደኛ ተጠቃሚ መሆን ትችላላችሁ። that way it's perfect. otherwise ግን you could fall back. ስለዚህ as a career path really እኔ suggest የማደርገው አንድ ነገር extremely understand ማድረግ it's very important. ከዛ ውጪ የትምህርት ቤቶቻችን ያሉት ዩኒቨርሲቲዎች፣ ሃይስኩሎች ያለው አካሄድ አዛናም አካዳሚሽን ደግሞ ነው መተን ኢንዱስትሪ ኦሪየንትድ ላይሆን ይችላል። እንዲሆንም የዛን ያክል ላይ ይፈለግ ይችላል። it's two different things in a way. so maybe a bit of history ልንገራችሁ እዚህ ጋር። ከትምህርት ቤቶች በፊት ሁሉ ጊዜ ሪሰርቾች ብዙ ጊዜ የሚሰሩት ኢንዱስትሪዎች ነበረ። in the very early stage ሪሰርቾች ይሰራሉ ኢንዱስትሪ so that the next competitor ለመሆን ማለት ነው። so the next አዲስ ነገር ለመያዝ ከዛ ብዙ ሪሰርቾች ብዙ ጊዜ ሪሰርች በጣም ብዙ ብር ያስወጣል። ቢኮዝ ሪሰርች የሚሰራው ሃይሊ ፕሮፌሽናል ነው። ኦልሬዲ ኢንትሪ ሌቭል አይደለም።
ብዙ ሪሶርስ ሞቢላይዝ ይደረግበታል and ultimately to have zero income but a lot of financial down payment, downline for the company እና ሶ ይሄንን ነገር ሲያዩ ኢንዱስትሪ አልቲሜትሊ ፎከስ የሚያደርገው ምን ያክል ትርፋማ መሆን አለው የሚለው ነው ትልቁ ድራይቪንግ ፋክተር ኦፍ ኢንዱስትሪስ። ዌል ኦፍ ኮርስ የተለያዩ ሌሎች ቢኖሩም ግን the share of industries is ምንድነው ትርፋማ የሚያደርገኝ የሚለውን ነው። ስለዚህ የተወሰነ ጊዜ ኢንዱስትሪዎች አዳዲስ ኖሌጅ ሆኖ ትርፍ ያለው የሚል ፋይናንሻል ትርፍ ያለው የሚለው ላይ ፎከስ ማድረግ ጀመረ ኢንዱስትሪ። ዋይል ግን ኤጁኬሽን ሴክተር ትርፍ ይኑረውም አይኑረውም አዲስ ኖሌጅ እስከሆነ ድረስ ሁል ጊዜም ሪሰርች ይደረግ የሚል አስፔክት ያለው አዝ ኤጁኬሽን ሴክተሮች ቢኮዝ ኒው ኖሌጅን ማምጣት ነው ትልቁ አስፔክት የተለያዩ ዩኒቨርሲቲዎች። ሶ ዩኒቨርሲቲ ላይ ትርፍ ባይኖረውም የሆነ ነገር as of now still 4 years and decades research ይደረጋል for the past 3 decades 4 decades ነው AI ሪሰርች ሲደረግ የቆየው እና አሁን ላይ ቡም አደረገ in this decade and ዓለምን ነው ያነቃነቀው። ሶ ኤዱኬሽን as immediately ትርፍ ላይኖረው ይችላል while ግን ኢንዱስትሪ ብዙ ጊዜ ፎከስ የሚያደርገው ትርፍ ላይ ነው። ሶ በዚህ ፐርስፔክቲቭ ላይ ሆናችሁ ትምህርትም በደንብ ያዙ and which is deep knowledge and ኢንዱስትሪውን ፎከስ የሚያደርገውንም ስኪሎች ደግሞ አይታችሁ ሁል ጊዜ ራስን አፕግሬድ ማድረግ ኢትስ ቬሪ ኢምፖርታንት። ሶፍትዌር ኢንጂነሪንግ ላይ ክላስ ላይ የተማራችሁትን ብቻ ማወቅ then I think competitive አያደርጋችሁም in the data science world as there are tools changing every 2 weeks ስለዚህ extremely aware መሆን ይፈልጋል and as the competition is not as easy persevere ማድረግ is also something very important. Okay, thank you. እናመሰግናለን በጣም። ኮሜንት ሴክሽን ላይ የገቡልን ጥያቄዎች አሉ ታነባቸዋለህ ወይስ ላነብልህ? እሺ ሶ ከመጀመሪያው ልጀምር? አዎ ይቻላል። እሺ ሶ ናትናኤል why do you choose data science instead of data engineering or data analyst career? So well analyze ማድረጉን እሰራለሁ well I've done a bit of that and I think last time የተለያዩ የአፍሪካ ሀገር ኢትዮጵያውያንም ጆይን አድርጎ ያስተማርነው more of analysis aspect ነው። well I want to understand how the future is specifically ባወራው ከኢንፎርማ ፐርስፔክቲቭ የሚሰራቸውን ስራዎች what's going to happen in the future የሚለው it's going to be very vital and accordingly ያን ነገር በዛ ዴታ መሰረት everything tune ማድረግ it's very important and necessarily future and predict ማድረግ ብቻ ሳይሆን prediction ማለት filling the gap of የተለያዩ የአማርኛ let's say name around ኦዲዮ ወደ ጽሁፍ መቀየር ቢያስፈልግ then ፕሪዲክት ማድረግ ነው ያለብኝ ድምፄን ወደዛኛው። so prediction I think is more of ለኔ more building a new architecture ሁሉ ጊዜ it really depends እንዴት አድርጋችሁ ዳታችሁን ማኒፕሌት እንደምታደርጉት and እንዴት አድርጋችሁ ክራፍት እንደምታደርጉ so that የምትፈልጉትን ሪዛልት እንዲያመጣ አላይመንታችሁ all of that ስለዚህ that really interests me in my aspect. well of course analyst መሆኑንም a bit of data engineering አንዳንዴ ሲያስፈልግ data scraping ዳታው ከሌለ እንደዚህ አይነት ነገሮችንም I practice can I as a path data
ዴታ ሳይንስ አካሄዱ ነው የምወደው። ስፔሻሊ the fact that I'm living in an academic world ሞስትሊ ሪሰርች የሚሰራው በዛኛውም ሳይድ ነው ሞር ኦፍ ዴታ ሳይንስ ሳይድ። ሶ አይ ቲንክ እነዚህ ነገሮች ናቸው ወደዛ የመሩኝ። ናቲ ጥያቄን የመለስኩ ይመስለኛል። ሀብታሙ would you mention companies ብለዋል። ሜቢ ኢትዮጵያ ዴታ ሳይንስ ካምፓኒስ ከሆነ አሁን ላይ ለተማሪዎችም ከተለያዩ ካምፓኒዎችም ጋር ተገናኝቶ የሚሰራ ቴን አካዳሚ የሚባል አለ። that's an amazing place that you can learn craft የምታውቁትንም ስቲል ኢንሃንስ ለማድረግ አሪፍ ቦታ መጀመሪያ ቦታ ይሆናል። እና they provide also works ከዛ ውጪ አሁን ላይ ኢትዮጵያ there is something known as global innovation index የሚባል ነገር አለ። so this index shows አንድ ሀገር ምን ያክል ኢኖቬቲቭ ነች የሚለውን ነገር የሚሰጥበት ነው። ኢትዮጵያ in one of ወደ መጨረሻዎቹ አካባቢ ነው ያለችው። ዋይል ግን አክቹዋሊ የሰራቻቸው ስራዎች ከዛ በላይ ናቸው። because data is really missing እነሱ ደግሞ በዳታው ነው የሚገልጹት። well of course የተለያዩ ነገሮችንም ሪሰርች ያደርጋሉ፣ ግን ዳታ is the one of the defining factors እና ከዚህ የተነሳ ኢትዮጵያ ውስጥም ብዙ ድርጅቶች towards data extremely እየሰሩ ነው። ባንኮች በሙሉ if you closely look አሁን ክሬዲት ስኮሪንግ የተለያዩ ድርጅቶች እየሞከሩ ነው። ኢቨን ቴሌ which is ዴታ ሳይንቲስቶች ወይም ዴታ ኢንጂነር ወይም ዴታ አናሊስት እዛ ውስጥ እንዳለ በደንብ ያሳያል። ኢንክሉዲንግ ሳፋሪኮም የተለያየ ሮሎችን በዚህ ረገድ ያወጣል። አግሪካልቸራል ትራንስፎርሜሽን ኢንስቲትዩት እንዳልኳችሁ የአግሪካልቸራል ሪሰርች ኢንስቲትዩትም የአግሪካልቸራል ሚኒስቴርም እነዚህ ነገሮች ላይ ስራዎችም ይቀበላል። if you propose and I mean if they believe on it and በተመሳሳይም እነዚህ ሮሎች ላይ ይሰራሉ። ስራዎቻቸው በሙሉ እዚህ ላይ ዲፋይንድ ስለሆነ ኢለሪ የሚባልም ኢትዮጵያን ላይቭ ስቶክ አሶሲዬሽን፣ ኢትዮጵያን ኢኮኖሚክ አሶሲዬሽን እነዚህ በሙሉ ስፔሻሊ ኢኮኖሚክ አሶሲዬሽን ኤክስትሪምሊ ዴታ ቤዝድ ስራዎችን ነው የሚሰሩት። Yeah, these are some, but there are also more you can በደንብ አድርጋችሁ ሰርፍ ብታደርጉ ታገኛላችሁ። Abediter, I see a lot of dev roles here in Ethiopia, but rarely see data related roles, even if it's senior level role. What should we do to get the job locally, because remote jobs are absolutely competitive? Okay, ያው ኢንትሪ ሌቭል ስፔሻሊ ኤአይ ነው ማስቀረት ወይም አትሊስት በጣም መቀነስ የጀመረው። ቢኮዝ ዴታ አናላይዚንግ ፓርት እጅግ በጣም ይሰራል። ኤአይ ቱሎች ዌል ኦፍ ኮርስ ስቲል የሂውማን ኢንፑት የሂውማን አካሄድ ያስፈልጋል፣ ግን with small intervention easily ይህንን መስራት ይቻላል። that's why ያ ሮል እየቀነሰ እየመጣ ያለበት ሪዝን ግን in the coming እኔ as I see it ኢትዮጵያ ውስጥ በጣም ብዙ የዴታ ሮሎች ይመጣሉ ብዬ ገምታለሁ። you know why? because ለምሳሌ የፋይዳን ኬዝ ላስረዳችሁ። ፋይዳ በፊት የተለያዩ ሰዎች ወደ ኢትዮጵያ ይገባሉ። በአንድ ቪዛ ሲከለከሉ ሌላ ቪዛ ይሞክራሉ። የቱሪስት ቪዛ ቢከለከል ማነው የሬዚደንሲ ቪዛ ቢከለከል የቱሪስት ቪዛ ሞክሮ ይገባል። ቢኮዝ የሬዚደንሲ ከተከለከለ የቱሪስት መከልከል አለበት። ግን ዳታው ሲንክሮናይዝ ስላላደረገ በዚህ አይነት መንገድ ያልፈዋል። የመሬት አስተዳደሮች
የገቢዎች አሁን ገቢዎች ስፔሻሊ ኤቭሪቲንግ ኦቶሜት ተደርጓል። አይ ሚን ቱ ዘ ሌቭል ዌር ኤቭሪ ኢንካም አውትካም ኦፍ ካምፓኒ በትክክል ይታያል። ስለዚህ የተሰበሰበ ያለ ቴራባይትስ ኦፍ ዴታ አለ። ሌተሩን እነዚህ ብዙ ነገሮች መሰራት ይፈልጋሉ። ፋይዳ ጋር ተያይዞ ደግሞ በአንድ ፋይዳ ባንኮች እያያዛሉ፣ ፓስፖርታችን እያያዛል፣ እያንዳንዱ ሙቭመንታችን ቪዛዎቻችን ይታወቃሉ። ከዛ በተጨማሪ ደግሞ ያለን ንብረቶች ይታወቃሉ። እነዚህ በኋላ ላይ ኢንቴሊጀንስን አስቡት። ፍሮም ፐርስፔክቲቭ ኦፍ ሴኪሪቲ፣ ፍሮም ፐርስፔክቲቭ ኦፍ የሀገር ሀብትን ማጥናት all of this is going to be data roles። ስለዚህ የትራንዛክሽኖች ድሮ በብር የነበሩት አሁን ኦልሞስት ኢንቫይሮንመንቱ እያስገደደው ኤቭሪዋን የሚጠቀመው ዲጂታል ትራንዛክሽን ነው። ስለዚህ ኦል ዲስ ዲጂታል ትራንዛክሽን ማለት አልቲሜትሊ ኢዝ ጎይንግ ቱ ሊድ ኢንቱ ሰም ካይንድ ኦፍ ዴታ አናላይዚንግ ኤንድ ዴታ ፕሪዲክሽን ወይ ይህንን ተጠቅሞ የሆነ ኦፖርቹኒቲ ማምጣትን ይሆናል። ስለዚህ there is going to be a lot of opportunities in this arena ብዬ አምናለሁ። ሲኒየር ሮል ኦፍ ኮርስ ከኤአይ አንጻር ነው የመጣው፣ ግን እንዳልኳችሁ try to be a senior with your portfolio። አሪፍ አሪፍ ስራዎችን don't do it just የሆነ ፖርትፎሊዮ ነገር ሰርታችሁ ኢዝሊ በኤአይ የሚሰራ ነገሮች አፕሎድ አታርጉ። ግን ሳምቲንግ ኢንደፕስ የተሰራ ስራ እሱን አዘ ፖርትፎሊዮ ብታስቀምጡ ዘን ቢኮዝ ማንም ድርጅት ማየት ያለባችሁ ማንም ድርጅት ማንም ቀጣሪ እያወጣ ነው ወጪ ያለው። ወጪ ሲያወጣ ደግሞ ድርጅቱን የሚያሳድግለት ሰው ነው የሚፈልገው። ድርጅቱን የሚያሳድግለት ሰው ደግሞ ቢዮንድ ኦርዲነሪ የሚያውቅ ሰው ነው የሚፈልገው። ኢትስ ኖት ዲግሪያችሁ አይ ሚን ኤቭሪ ድርጅት ይህንን ነገር አሁን ላይ በጣም ሪያላይዝ ያደረገ ነው። የዛ ተማሪ ወይም የዛ ፕሮፌሽናል ዲግሪ አይደለም ድርጅቱ የሚያሳድገው ስኪሉ ነው። ስለዚህ ዳዝንት ማተር አባውት ዮር ዲግሪ ኤንድ ሃው ማች ግሬድ ዳት ዩ ሃቭ። ኦፍ ኮርስ ኮንሲስተንሲያችሁና ጥንካሬያችሁን ያሳያል፣ ግን ከዛ ባሻገር ትልቁ ነገር ኢዝ ዮር ስኪል። ስለዚህ ስኪላችሁን ደግሞ ቢዮንድ ኦርዲነሪ የሆነ ስራዎችን እየሰራችሁ ታደርጉ ዳትስ ጉድ። ስፔሻሊ ተማሪ ከሆናችሁ ከወዲሁ ቢ ኤክስትሪምሊ ቪጂለንት። ቀጣዩ ጥያቄ ልቀጥላችሁ ጥያቄዎቹን ወይስ መልሰልን? ኦኬ ናትናኤል how can we get access to Fab Lab and what are the requirements to fabricate our own products other than the skills? የመጨረሻዋ አልገባችኝም ናቲ። ፋብሪኬሽን our own products ገብቶኛል። other than the skills ማለት ከምንማረው ውጪ ለማለት ነው። I don't know. so Fab Lab ለመግባት ያለውን ሪኳየርመንት ሜቢ ላስረዳችሁ። it really depends on እናንተ የምትፈልጉት Fab Lab even though international ቢሆንም all around the world maybe ለትምህርትም የተለያየ ሀገር ከሄዳችሁ check out if there is an extension of Fab Lab in that country. fablab.org ነው። fablab.org ብላችሁ ሰርች ብታደርጉም እዛ ጋር ትደርሳላችሁ። there is አንድ ሳይት ሜቢ እያወራን ፈልገዋለሁ። so all the Fab Labs around the world ያለበት ነው። ሬጂስተርድ የሆኑ Fab Labs as I remember close to 2000 Fab Labs around the world አሉ ሬጂስተርድ የሆኑ። ሬጂስተርድ ያልሆኑ ደግሞ ሌሎች ብዙዎች አካዳሚዎች የፋብ ላቦች አሉ። ሶ fablab.org ላይ ማየት ትችላላችሁ። አይ ቲንክ እዛ ላይም አለ። ያ ኔትወርክስ እዛ ውስጥ አለ። ያ
ሶ እነዛ ፋብ ላቦች ፋብ አካዳሚ የሚባል ኮርስ አለ። ይሄ ኮርስ ግን ዩዥዋሊ ኢትስ ኖት ቬሪ ቺፕ። ሎካል ያለው ፋብ ላብ ሃፍ ኦፍ ፔመንት ሪኩዌስት ያደርጋል። ደረስ ደግሞ ኤምአይቲ ሆኖ ነው ትምህርቱ የሚሰጠው። እናንተ ደግሞ አክቹዋሊ የምትሰሩት ሎካሊ ካለው ፋብ ላብ ጋር ነው። ይህንን እኛ ሀገር ያሟላና ማፑ ላይ የወጣ ፋብ ላብ አይ ዶንት ሪሊ ሪሜምበር። የኦሬንጅ ፋብ ላብ የዛኔ ማፕ ላይ እንዲወጣ ዊ ዌር ስትሪቪንግ ያው ዲው ቱ ዲፍረንት ሪዘንስ አይ ካንት ቶክ ራይት ናው። እንትን ፋብ ላቡ ኢዝ ኖት አክቲቭ አት ዘ ሞመንት። ዌል አክቹዋሊ የሚንት ኦነርሺፑን ወስዶ አሁን እየሰራበት ነው ያለው። ሶ እሱ አንደኛው መንገድ ነው። ዌሬቨር ፓርት ኦፍ ዘ ወርልድ ዳት ዩር ሊቪንግ ፋብ ላቦችን እነሱን ኮንታክት ማድረግ ነው። ዩዥዋሊ የሜምበርሺፕ ፔመንት ሊኖር ይችላል፣ ወይም ሜምበርሺፕ ፈተናዎችን የሆነ ነገር እንደየ ፋብ ላቡ ይለያያል። ገብታችሁ ትሰራላችሁ። ከዛ ውጭ ፋብ ላቦች የሚያወጡት ኢንተርንሺፖች አሉ ዊች አይ ዩዝድ ቱ ዱ። የ4 ወር ኤክስትሪምሊ ኢንቴንሲቭ ሃርድዌር ትማራላችሁ፣ ሶፍትዌር ትማራላችሁ ኤንድ ኤቭሪቲንግ። አካዳሚውን ደግሞ ስፖንሰር ብታገኙ ሬጂስተርድ ፋብ ላብ ያለበት ሀገር ካላችሁ የ6 ወር ኮርስ ነው። ዳትስ ኤክስትሪምሊ ላይፍ ቼንጂንግ። ስፔሻሊ ፕሮቶታይፕ ማድረግ ኢን ዘ ሃርድዌር አሬና የምታስቡ ከሆነ ኢትስ ቬሪ ዳይናሚክ የሆነ ኮርስ ነው። ኤቭሪዴይ አዳዲስ ነገር ትማራላችሁ። በሳምንት አዲስ ኮርስ ነው። አንድ ሳምንት 3D ፕሪንቲንግ ትማራላችሁ፣ ፕሪንት ታደርጋላችሁ የተለያየ ሞዴል። በሳምንቱ መጨረሻ አንድ ፕሮጀክት። ከዛ ኔክስት ዊክ ፒሲቢ ዲዛይን ትማራላችሁ፣ ከዛ አንድ ፕሮጀክት። ከዛ ኔክስት ዊክ የሆነ አይሲ ፕሮግራሚንግ ትማራላችሁ፣ ትሰራላችሁ። ቀጣይ እንዲህ እያላችሁ 6ኛ ወር ላይ ደግሞ ሁሉንም የሚያጠቃልል አንድ ፕሮጀክት ትሰራላችሁ ማለት ነው። የአካዳሚው ኮርስ ነው ይሄኛው። እና ደግሞ ስቴም ፓወር ደግሞ አላቸው። የስቴም ፓወር ትምህርት ሚኒስቴር ውስጥ ያለ አለ። አይ ቲንክ ወደዚህ ወደ እንትንም አለ፣ ወደ ሳሊተ ምሕረት ነው የሚባለው፣ ሜታ የሚባለው አካባቢ፣ የሜታ ፋብሪካ ያለበት አካባቢ፣ በሳሊተ ምሕረት ወደ ጃክሮስ የሚያስወስደው መንገድ እዛ አካባቢ ያለ ይመስለኛል። አም ኖት ኳይት ሹር ዘ ስፔሲፊክ ሎኬሽን ዩ ካን ሰርፍ ኢት አውት። ስቴም ፓወር የሚባለው አለ፣ እነሱ ፋብ ላብ አለ። እንዴት አድርገው ፐብሊኩን አኮሞዴት እንደሚያደርገው አም ኖት ኳይት ሹር፣ ግን they really support a lot of students። ስለዚህ እነሱንም ቼክ ለማውት የሚኒስትሪ ኦፍ ኢኖቬሽን ደግሞ የኢኖቪዝ ኬ የሚባለው ስፔስ እና ስታርታፕ I forgot the name። ያንን የኦሬንጅ ፋብ ላብን ሃንድል እያደረገ ያለው እሱ ነው። ስለዚህ whenever you have these kinds of ideas ዛሬ ላይ የማድረግ ሀሳብ ካላችሁ የእነሱን ኢቨንቶች የእነሱን አናውንስመንቶች ቼክ ለማውት ኢኖቪዝ ኬ የሚያወጣውን የራሳቸው ቴሌግራም ግሩፕ ኤንድ ኤቭሪቲንግ አለ። ሜቢ ከእነሱ ጋርም እኛ ኮላቦሬት አድርገን ልናወጣም እንችላለን። ሶዛት ስፔሻሊ ክረምት አካባቢ ሶዛት የተለያዩ ተማሪዎች ብዙ ነገር ሊማሩ ይችላሉ። ያ how can we get in-person internship in 4K Labs and Infnova? So 4K Labs in-person internship, I think if I'm not wrong, June, July, towards of most definitely towards the end of July announce ይደረጋል። in-person hybrid ነው የሚሆነው ክረምት ስለሆነ፣ ግን ተማሪዎች መጥተው እንዲሰሩና ኦንላይን እንዲሰሩ እናደርጋለን። ግን ኢን ዘ ፌቨር ኦፍ የዩኒቨርሲቲ ተማሪዎች ሊሆን ይችላል። አይ ካንት ሪሊ ሴይ ኤቭሪዋን ሁሉንም አኮሞዴት ለማድረግ አይ ዶንት ኖ ሃው ማች። እስካሁን ያለው ትሬንድ ሞር ፌቨር የሚያደርገው የአዲስ አበባ ዩኒቨርሲቲ ተማሪዎች ናቸው። ግን ይሄ ማለት የአዲስ አበባ ዩኒቨርሲቲ ተማሪ ያልሆነ ኢንተርንሺፕ እኛ ጋር ገብቶ አያውቅም ማለት አይደለም። 4K Labs የአዲስ አበባ ዩኒቨርሲቲ ተማሪ ያልሆነ ኤክስትራኦርዲነሪ ተማሪዎች
ፉሊ ኦንላይን ሆነው የሰሩ አሉ። ኢቨን ዲዩሪንግ አካዳሚክ ይር ክረምትም ሳይገባ በፊት አት ኢንፎኖቫ ኢንፐርሰን ኢንተርንሺፕ የለንም፣ ግን የኦንላይን ኢንተርንሺፕ አለ። ኦልሬዲ አሁን ፊልተር ተደርገው ጆይን አድርገዋል፣ ግን ክረምት ላይ ቲንክ አናውንስ ይደረጋል። አም ኖት ኳይት ሹር አባውት ዛት። ቲሙ ነው በደንብ የሚያውቀው። ሊኖር ይችላል ያው ክረምት ላይ ኢንቱ ሶፍትዌር ሮልስ ሞስትሊ እና ትንሽ ኢምቤድድ ሲስተምስም ሊኖር ይችላል። ኦኬ ሀብታሙ ሌላ ጥያቄ ከረንትሊ only 19 BSc graduates in data science are this year. 40 students will graduate, and so what's your idea here? ጥያቄው በደንብ ግልጽ አይደለም። ምን ላይ ክላሪፋይ እንዳደርግልህ እንደፈለግ የቤት ግልጽ ብታደርግልኝ። ጥያቄዎቻችሁን ግልጽ እያደረጋችሁ ጻፉልን አድማጮቻችን። ትንሽ ሀብታሙ ግልጽ አድርጋት። እሺ ናትናኤል ዳታ ሳይንስ skills are in demand across health, finance, e-commerce and many other sectors. From your perspective, which industry currently offers the strongest financial opportunity for data science, and what factors such as scalability, data availability, or business impact make those industries more profitable than others? So እንደዛ ካልከኝ ከዴታ አቬይላቢሊቲ ፐርስፔክቲቭ ከሄድኩኝ ፋይናንስ ነው። ኢትዮጵያ ውስጥ በጣም ክላስተር ኦፍ ዴታ ያለው ፋይናንስ ውስጥ ነው። ፋይናንስ፣ ቴሌ፣ እነዚህ አካባቢዎች ላይ ጥሩ ዳታ አለ። ዌል ኢኮሜርስ ደግሞ አሁን እያደገ ነው ራይት። ቴሌ እና ዘመን ገበያ ቴክኒካሊ ጥሩ ዴታዎች ይኖራቸዋል። አይ ቢሊቭ ኦልሶ ጂጂ ጥሩ ዳታዎች ይኖራቸዋል ኢንቱ የተለያዩ ፕሮዳክቶችን ከየት በኩል ሰዎች የት ኦርደር እንደሚያደርጉ ሁሉም ነገር። ሶ ኢኮሜርስም ሪሌቲቭሊ በዳታ ፐርስፔክቲቭ አሪፍ ነው። ኢን ፋይናንስ ሴክተር ኦፖርቹኒቲ ዋይዝም በጣም የሚያድግ ይሆናል ብዬ ገምታለሁ። ቢኮዝ ገንዘቡ ያለው የሀገሪቱ በሙሉ ዊችኤቨር ካንትሪ። ስለዚህ ኦፖርቹኒቲ ዋይዝ አሪፍ ይሆናል ብዬ ገምታለሁ። ኢን ፋይናንስ ሴክተር ብዙ ሪስትራክቸሪንግ እና ብዙ ስራዎች እየተሰሩ ስለሆኑ ሄልዝ ኬር ኢዝ ኳይት ፕሮሚሲንግ፣ ግን ኦፖርቹኒቲ ዋይዝ እና ዳታ ኮሌክሽን ዋይዝ ኢትስ አ ቢት ሎወር። ዳታውን ኮሌክት ማድረግ ራሱ አንድ በጣም ትልቅ ስራ ነው። ኢፍ ዩ ኖ ሲስተም ኖን አስ ሂስፕ ወይም ዲሂስፕ ወይም ሂስፕ ዩ ካን ቼክ ኢት አውት። ብዙዎቹ የዩናይትድ ኔሽን የሲዲሲ የሚጠቀሟቸው ፕላትፎርሞች ናቸው። ኢትስ አን ኦፕን ሶርስ ዴታ ኮሌክሽን እና ቪዥዋላይዜሽን ፕላትፎርም ነው። ሄልዝ ሴክተር በጣም ይጠቀመዋል። የኢትዮጵያን ሚኒስትሪ ኦፍ ሄልዝ ሲዲሲም ይጠቀመዋል። ሶ ዳታን በሄልዝ ሴክተር አይሚን ዳታ ኮሌክሽን በጣም ፕሮሚሲንግ ነው። ዳታ እጥረት አለ በጣም በተለያየ አይነት አካሄድ። ሪሌቲቭሊ ሄልዝ ግን ይሻላል ከአግሪካልቸር ቢኮዝ እያንዳንዱ ታካሚ አትሊስት በእጅም ቢሆን ሪከርድ ዳታ አለ፣ ወደ እንትን ባይቀየርም ዲጂታል ባይደረግም። አግሪካልቸር ላይ ግን ኤክስትሪምሊ ሚሲንግ ዴታስ በጣም ዳታ በጣም ችግር አለ። ሶ የትኛው ኳይት ፕሮሚሲንግ ነው? ሁሉም ፕሮሚሲንግ ናቸው። ኢት ዲፈርስ ኦን ሃው ዴይ ሙቭ። ፋይናንስ ግን ከሁሉም በላይ ሙቭ እያደረገ ነው። ፋይናንስ ከሁሉም በላይ በጣም ኢን አ ፕሮሚሲንግ ዌይ ሙቭ እያደረገ ነው። ግን ደፍነትሊ ኢኮሜርስም ኢዝ ሳምቲንግ ዳትስ ጎይንግ ቱ ቡም ደፍነትሊ ቢኮዝ ኤቭሪዋን ክፍያውን በስልክ ከከፈለ ደን ለምንድን ነው ሱቅ የሚሄደው? ቤቱ እንዲመጣ ያደርጋል። ዳትስ ሃው ኢትስ ጎይንግ ቱ ቢ። በጣም ብዙ ዴሊቨሪዎች አድገዋል። ስለዚህ ኢኮሜርስ ትንሽ ነው የሚቀረው
አይ ቢሊቭ ኤቭሪዋን ቤቱ ቁጭ ብሎ ነው የሚገዛው ከዚህ በኋላ ኢን ፊው ይርስ ፍሮም ናው። ስለዚህ ከየትኛውም አፍሪካ ሀገር በጣም ፕሮሚሲንግ አካሄድ ያለ ይመስለኛል ኢኮሜርስ። ሄልዝ ኬርም ይከተላል። ግን ሄልዝ ኬር ሞር ሮሎች ያሉት እንዳልኳችሁ ሲዲሲ አካባቢ፣ ዩናይትድ ኔሽንስ እንደዚህ አካባቢ ላይ በጣም ፕሮሚሲንግ ሮሎች አሉ። ኢፍ ዩ አር ኢን ሲኒየር አስፔክት ኮምፒቲቲቭ ነው። ግን ያው ካሌብ how effective are the time series models? I start to study them recently and I feel like the models are just pointing out the obvious things, like if the trend is going higher then it predicts it will go that way. I mean that is kind of obvious. Also the models don't predict the exact outcome, it gives you a range. So why should I bother learning time series? So እዚህ ላይ ካሌብ የምነግርህ ሞዴል ቢልድ ማድረግ ሞዴልን ከመጠቀም በጣም ይለያል። ሶ ሞዴልን መጠቀም አሁን ለምሳሌ አንድ ራንደም ፎረስት ሞዴል ተጠቅመ የሆነ አይነት ፕሪዲክሽን ልትሰራ ትችላለህ፣ ግን ያ ኤግዚስቲንግ ሞዴል ነው። ሶ አንተ ሞዴሉን አርኪቴክቸሩን ራንደም ፎረስት ራሱ ውስጡ የተለያዩ ኮምፖነንት አሉት፣ የተለያዩ ኮምፖነንቶች አሉት። ስለዚህ እነዛን ኮምፖነንቶች ሪስትራክቸር ማድረግ ትችላለህ as you get stronger in what you do። ስለዚህ ኢንሳይት በደንብ አላመጣልኝም ብለህ ካሰብክ ኦብቪየስ የሆነ ኢንሳይት ከሆነና ትክክል ሆኖ ካገኘው then it's ኦብቪየስ ሆኖ ትክክል ስለሆነ it's wrong ማለት አይደለም። ኦብቪየስ የነበረውን ፕሩፍ ካደረገልህ then your model is working። ግን ደግሞ ኦብቪየስ ያልሆነውን እንዲያወጣልህ አርኪቴክቸርህን ማስተካከል ሊኖርብህ ይችላል። that's what we call a model። ሞዴሉን ቢዮንድ ኢምፖርት ላይብራሪውን ከምታደርገው በተጨማሪ ምን እያረክበት ነው ያለው? ሜቢ ኢንኮደሩን ቀይረው ወይ ዲኮደሩን ቀይረው ወይ ሁሉም ሞዴሎች ያላቸው ኢንተርናል አርኪቴክቸር አለ። ያንን ማስተካከል ነው ዴታ ሳይንቲስት የሚያስብለው እንጂማ ያለውን ሞዴል እየከተቱ ዳታ እየሰጡት ፕሬዲክቲቭ ሪዛልት ማውጣት ብቻ ዴታ ሳይንቲስት አያስብልም። ስለዚህ በእንደዚህ አይነት መንገድ አርኪቴክቸር ላይ ፎከስድ መሆን ኢምፖርታንት ነው which is ultimately ማቴማቲክስ ይሆናል ማለት ነው። ስለዚህ when you come to the data science role የማትስ እውቀታችሁንም አብራችሁ ስታቲስቲክስ እውቀታችሁን አብራችሁ ማሳደግ it's quite vital, especially if you want to be someone very senior now ተፈላጊ መሆን ከፈለጋችሁ። Okay, how do they get jobs ብሎኛል ሀብታሙ። currently only 19 BSc graduates in data science and this year 40 students will graduate in so ምን ያክል ነው ስራ? I really can't say how they can get jobs። ግን እንዳልኩ the most important thing ምን ያክል ስኪል አላችሁ ነው። ትምህርት ቤት ያለው ስኪል አይደለም። ቅድም እንደገለጽኩት academics is important because I live one leg is in the academics, the other in the industry ነው ያለሁት። so ሁለቱም ቫይታል ነው። so grasp a very good understanding of the academics። ከዛ ግን ደግሞ ኢንዱስትሪ the most important thing የሚፈልገው ድርጅቱን የምታሳድግበት መንገድ ነው። the existing trend ምንድን ነው? ስለዚህ the best one ሁሉ ጊዜ ይመረጣል። in these days ኢትዮጵያን ካምፓኒስ ብዙዎች ኢምፕሊመንት እያደረጉ የመጡት ነገር አለ። in the early 1800 in the European and especially the American system ላይ ብዙ ጊዜ ደሞዝ የነበረው $1,000 $2,000 ምናምን ነበረ። እዛም አይደርስም ዩዥሊ እና ሰዎች ያ ገንዘብ በቂ ስላልሆነ to pay their livings የተለያየ ሌላ ስራ ይሰራሉ። 2 ስራ 3 ስራ ይሰራሉ ሁሉም ፕሮፌሽናሎች። ስለዚህ 3 ስራ ከሰራ አንድ ሰው ለዛ ካምፓኒ ዲቫይድድ
አቴንሽን ነው የሚሰጠው። ሶ አንድ አይ ሪሊ ዶንት ሪሜምበር ዘ ኔም አንድ ኢንተርፕረነር ምን አለ፣ ዋይ ዱ ዊ ፔይ ደም ለሶስት ሰዎች የሶስት ደሞዝ ለምን እንከፍላቸዋለን? ለሶስቱ አይደር ዌይስ ሶስቱም ሌላ ሶስት ስራ እየሰሩ ነው ያሉት። ስለዚህ ወደ ሌላ ቦታ እንዳይሄድብን አንዱን ሰውዬ የሶስቱንም ደሞዝ እንክፈለውና እኛ ጋር 100%ቱን ይስጠን አሉ። that's how ጉግል፣ አማዞን ሲክስ ፊገር ሳላሪዎችን የጀመሩት። ሶ ዛት ጉግል፣ አማዞን ብዙ ጊዜ ሰዎች ሲሰሩ በቃ እሱ ብቻ ነው የሚሰሩት፣ ሌላ ስራዎች ላይ ኢንቮልቭ አያደርጉም። it's enough for them to make their livings. the same principles I think ኢትዮጵያ ውስጥ ካምፓኒዎች ስፔሻሊ ፕራይቬት ካምፓኒስ እንደዚህ አይነት አካሄዶችን እየጀመሩ ነው። instead of a lot of employees, because there is AI and everything, and ቤስት የሆነ ሰው ኢምፕሎይ ማድረግ ባክኤንድ እንደ ድሮ በምንፈልገው ሌቭል አይደለም የምንፈልገው። ፍሮንት ኤንድ ከዚህ በፊት እንደምንፈልገው ሌቭል አይደለም የምንፈልገው። ነው አንዳንድ ይበቃል፣ አንዳንድ ጊዜ ነው። ሶ ቢንግ ዘ ቤስት ኢዝ ቬሪ ቫይታል። ቬሪ ማች ትሬንድ ይሁኑ። what's coming up, what are the new technologies የሚሉትን ነገሮች በደንብ ማወቅ that's very vital. Okay, የአብስራ I'm economics student in the university and I'm starting my career in data science, and I'm also taking most of the mathematical tools. I think they are related very closely, and what do you suggest me to do? I am overwhelmed by the variety of the courses and different tools used in data science. Thanks. Okay, so ምንድነው ሪከመንድ የማደርገው የአብስራ ሴት የሴትም የወንድም ስም ሊሆን ይችላል። የአብስራ ይቅርታ እንግዲህ ወይ ትጽፊልኛለሽ ወይ ትጽፍልኛለህ፣ ካልወለዚያ በወንድ አድርጌ ልቀጥል ነው። የአብስራ ሸርሜን አመጋይ። እሺ የአብስራ ስለዚህ ኢኮኖሚክስ ከዴታ ሳይንስ ጋር ማስጀመርህ ተማሪ ሆነ ዩር አንሎኪንግ ዩር ፊቸር በጣም ኢምፖርታንት ነገር ነው። አይ ሚን ሜቢ ኢኮኖሚክስ ዲፓርትመንት አካባቢ አዲስ አበባ ዩኒቨርሲቲ የምትማር ከሆነ ሜቢ እዛ እኔን ራሱ ልታይ እንችላለን። ብዙ ከእናንተ ዲፓርትመንት አስተማሪዎች ፕሮፌሰሮች ጋርም እሰራለሁ። ሶ ቢኮዝ ዴይ ሪሊ ዋንት ዴታ ሳይንቲስትስ። ስለዚህ አንተ ሁለቱንም ይዘህ ከወዲሁ መጀመሪያ ኢትስ ኤክሰለንት። እውነት ነው ኦቨርዌልም ሊያደርግ ይችላል ማለት ነገር ኢንክሉድ ስለሚያደርግ። ሶ እኔ ሰጀስት የማደርገ ሪሊ ከፓይተን ብትጀምር ነው። ፓይተንን ከቤዚክሱ ጀምረ ሜቢ እኔም ኦልሬዲ ከዚህ በፊት ትንሽ ቆይቷል የሆነ ኮርስ ኦልሬዲ ኢንኖቫ ቴክኖሎጂስ ዩቲዩብ ላይም ሙሉ ኮርስ አለ ፓይተን፣ ከዛም መጀመር ትችላለህ። ከዛ በኋላ የዴታ ሳይንስ ላይብረሪዎችን ከነምፓይ ተማር፣ ከዛ ፓንዳስ፣ ከዛ በኋላ ማትፕሎት ላይብረሪ፣ ሲቦርንን በደንብ አድርገ ሲቦርንና ማትፕሎት ላይብረሪን በደንብ አድርገ ኤክሰርሳይዝ አድርገው። ከዛ በኋላ ወደ ፓወር ቢአይ ብትሄድ፣ ከዛ ወደ ታብሉ ብትሄድ አሪፍ ይሆናል። ከዚሁ ጎን ለጎን ደግሞ የስታቲስቲክስ ኖሌጅህን ከቤዚክስ ስታቲስቲክስ ጀምር። እነዚህ ሚን፣ ሚዲያን፣ ስታንዳርድ ዲቪዬሽን፣ ቬሪየንስ እያልክ ኢንቱ የማሽን ለርኒንግ ስታቲስቲክስ ድረስ ቀስ እያልክ ተማረው። ሶ ሁሉም ማሽን ለርኒንግ ዛሬ ብለን የምናወራቸው በሙሉ ማትስ ናቸው። ቤት ራንደም ፎረስት ብትሉኝ፣ ዲሲዥን ትሪ፣ ሰፖርት ቬክተር ማሽን ሁሉም ማትስ ናቸው። ዳት ማቴማቲክስ ነው። ያ ማቴማቲክስ ፎርሙላ ነው ወደዚህ ወደ ኮምፒውተር የመጣው ነው ማሽን ለርኒንግ የተባለው። ስለዚህ ቴክኒካሊ ፎርሙላዎች ናቸው፣ እነሱ ናቸው አልቲሜት ይህንን ነገር እየሰሩ ያሉት። ስለዚህ ሳይድ ባይ ሳይድ ስታቲስቲክሱንም
ከቤዚክስ ጀምረ ቀስ እያልክ ሂድ። ስታቲስቲክሱን ስትሰራ ያልገባህ የማቴማቲክስ ኮንሰፕት ካለ ያችን ኮንሰፕት ለብቻዋ ሄዳ አጥንተህ ስትገባ ደግሞ ተመልሰ ከዛው ፖይንት ስታቲስቲክሱን ቀስ እያልክ ቀጥል። ኤንድ ፎር ዴታ አናሊቲክስ ከፓይተን ጀምር ቢኮዝ ትሬንድ ኢዝ ዴር። ማአት ላይብረሪ ማአት ሪሰርቸሮች እዛ ላይ ስለሆነ የሚሰሩት ፓይተንን ቀስ እያልክ እንዳልኩ በዛ አይነት መንገድ ብትሄድ ሰጀስት አደርግሃለሁ። ያብስራ ፋረስ I'm a high school student. I've built some basic knowledge in data science. What do you recommend me to do? Become a senior professional in the sector. Like what should I do now after I join college until the end? ስለዚህ አይ ቲንክ ለአንተ አሪፍ ጊዜ ላይ ስለሆነ ያለኸው ስፔሻሊ ኤክስፐሪመንት አድርገው ኢን ሴክተርስ ኦፍ ዴታ ሳይንስ ያለውን በተለይ ታይኒ ማሽን ለርኒንግን ብታየው አይ ሪሊ ሪከመንድ። ከሃይ ስኩል ፐርስፔክቲቭ ላይ ያለ ከሆንክ ትንሽ ኢምቤድ ሲስተምስንም ተማርና ታይኒ ማሽን ለርኒንግን አጥናው። አይ ቲንክ ይሄኛው በጣም ፕሮሚሲንግ ኤሪያ ሊሆን ይችላል ብዬ አስባለሁ። ቢኮዝ ኤጅ ኮምፒውቲንግን በጣም እያሳደገው ነው። ኤጅ ኮምፒውቲንግ ማለት ሁል ጊዜ ሰርቨር ጋር እየመጣ ነው። ብዙ ጊዜ ማሽን ለርኒንግ ሞዴሎች ሪስፖንስ የሚሰጡት ያ ሪስፖንስ ታይሙን ይቀንሷል በጣም። ግን ኤጅ ላይ ያሉ ዲቫይሶች አልቲሜት ኤንድ ላይ ያሉ ዲቫይሶች እዛው መመለስ ሲችሉ አስቡት። ሪሞትሊ ፍጹም ገጠር የሆነ ኢትዮጵያ ላይ ያለች የሆነች ኤጅ ዲቫይስ እዛው ሞዴሉን ራን ማድረግ ከተቻለ then that would be extremely amazing። ስለዚህ ቀስ እያልክ የዴታ ሳይንስ ላይብረሪዎችን ማስተር አድርጋቸው። ቢ ቬሪ ኮንሽስ ኦን ዩር ማቴማቲክስ ፋረስ። ማቴማቲክስ እና ፕሮግራሚንግ ዴታ ስትራክቸር እና አልጎሪዝም ላይ ፎከስ አድርግ። ቢዮንድ የተለያዩ ፕሮግራሚንግ ላንጉጆች ከምትማር እኔ ፎከስ አድርግ ብዬ መመክርህ እሱ ነው ሪሊ። ከዛ በኋላ ከነዚህ ከምልህ ሃርድዌር ጋር ማገናኘት ብትጀምር ኤክስትሪምሊ ጊዜም ስላለ ከሃይስኩል ላይ እየጀመርክ ስላለ ደን የተለያዩ የአግሪካልቸር ዴታ ኮሌክሽኖች በጣም ፕሮሚሲንግ ናቸው ብዬ ገምታለሁ። ኢን ኢትዮጵያን አስፔክት ኢሚዲየትሊ ካምፓኒዎች ኢንቨስት የሚያደርጉበት ሪዝን ኢዝሊ ወደ ገቢ ለመቀየር ቀላል ስላልሆነ ነው። ሶ ያ ሪሊ ሪከመንድ ዩ ዱ ዳት። ከዛ በተጨማሪ ያው ይህንን እየሰራ ሃይስኩልን ስጨርስ ደፍነትሊ ፕሪፓራቶሪ እንደዚህ 11 12 ስትደርስ ደግሞ ትሬንዶቹን እያየህ ደግሞ ሞር እነዚህ የማሽን ለርኒንግ የዴታ ሳይንስ ፓዝህን አንደኛውን እየመረጥክ ትሄዳለህ። ሶ በደንብ እያወቅከው ሞስት ኢምፖርታንትሊ ለሃይስኩል ላለ ሰው መመክረው ማቴማቲክስ እሱ ላይ በጣም ፎከስ አድርጎ። ስታቲስቲክስ ማቴማቲክስ አልቲሜትሊ ዳታ ሳይንስ የምንለው ማቴማቲክስ ነው። ኮምፒውተር የሚያደርገው ኮምፒውቴሽኑን ነው የሚያፈጥንልን እንጂ አልቲሜትሊ ኢትስ ማቴማቲክስ። ናቲ I was searching for a local university which gives MSc in data science. Could name few of them? እሺ ሶ I think ባህር ዳር ዩኒቨርሲቲ ይሰጣል። አንድ ማውቀው እሱ ነው። አዲስ አበባ ዩኒቨርሲቲ ገና አንደር ካሪኩለም ዴቨሎፕመንት ነው ያለው። ሜቢ ግን አርቲፊሻል ኢንቴሊጀንስ 5 ኪሎ ጀምሯል። የኛ ኮምፒውተር ሳይንስ ዲፓርትመንት ገና አልጀመረም ኢንቱ ዲስ። ግን ያው አናውንስ ይደረጋል ሲጀመር። አሎት ኦፍ ወርክ አር ጎይንግ ኢን ቢሃይንድ። ሶ አይ ቲንክ የብዙዎቻችሁ ጥያቄ መልሻለሁ። ካልመለስኩ ድጋሚ መጠየቅ ትችላላችሁ። ከዚህ በኋላ ወደ ምን እንደምንቀጥል ወደ ውስጣችን። እሺ ልደት፣ በጣም በእውነት በጣም ነው የምናመሰግነው ያለመሰልቸት ጥያቄዎቻችንን በትክክል ስለመለስክልን በጣም እናመሰግናለን። እንዲሁም ጥያቄዎቻችን ደግሞ ከተለያዩ ዲፓርትመንቶች ከሃይ ስኩል
የመጣችሁ እኛ ኮሚኒቲ ጋር የተቀላቀላችሁም ስለሆነ በጣም ደስተኞች ነን። እንዲሁም ደግሞ ለምታውቋቸው ሌሎችም ኮሚኒቲያችንን ሼር በማድረግ እንድታስተዋውቁልን በዚህ እንጠይቃለን። እናመሰግናለን። ጥቂት ጥያቄዎች ጋር ይቀራሉ። መቀጠል እችላለሁ? አዎ መቀጠል እንችላለን። እሺ የአሁኑ ጥያቄ እንደምታውቁ አብዛኞቻችን አሁን ሶሻል ሚዲያ ላይ በጣም አዲክትድ ሆነናል ማለት ይቻላል እና ከኢንተርቴንመንቱ ምናምን ባሻገር እንዴት ነው ሶሻል ሚዲያ ለኬሪየር መጠቀም የምንችለው? እንዴት መጠቀም አለብን? ኦኬ ሶ ይሄኛው ነገር በጣም ሲሪየስ ችግር እየሆነ ነው የመጣው። ሚን ለሁሉም ሰው ሚን ከሶሻል ሚዲያ መለየት አንችልም። ስፔሻሊ ያው ቢዝነስም ላይ ካላችሁ ደግሞ ኮንሱም የሚያደርገው ታይም ኢትስ ፓርት ኦፍ ዩር ላይፍ። ዝም ብላችሁ ብትደምሩት በአመት ላይ ያጠፋችሁትን ሰዓት እንጃ 1 ወር ሊሆን ይችላል። አስቡት 1 ወር ሶሻል ሚዲያ ሲወስደው እና አንድ ነገር መጀመሪያ እንድታውቁልኝ የምፈልገው ነገር አለ። የሶሻል ሚዲያዎች ሲሰሩ ዴቨሎፕ ሲደረጉ ሶፍትዌር ኢንጂነሮች አር ጀስት ፕላትፎርሙን የሚሰሩት ናቸው፣ ግን አይዲያውን እያንዳንዱን አካሄዱን የሚሰሩ አቴንሽን ኢንጂኒየርስ የሚባሉ አሉ። አቴንሽን ኢንጂኒየርስ ስራዎቻቸው ሁል ጊዜ እዛ ቦታ ላይ እንድትመጡ ማድረግ ነው ስራቸው። ስለዚህ ማአት አይነት ቴክኒኮች እየተጠቀሙ ሁሌ እንድትመጡ ያደርጋል። ለምሳሌ አንድ ፖስት ኢንስታግራም ላይ ፖስት ብታደርጉና ፖስታችሁን 30 ሰው ላይክ አድርጎት 5 ሰው ኮሜንት ቢያደርግ በአንዴው 30ውን ላይክ 5ቱንም ኮሜንት አያሳያችሁም። ይከፋፍለውና 5ቱን ላይክ አሁን ያሳያችኋል። ታዩትና ማን ኮሜንት አደረገ ታያላችሁ። ኔክስት እንደገና ድጋሚ ትመጣላችሁ፣ ኔክስት ታዩታላችሁ። ከፋፍሎት ቢትዊን ዘ ዴይ ቢትዊን ዘ ዊክ ያመጣል ሶ ዳት ዩ ኪፕ ኦን ካሚንግ። ስለዚህ ብሬናችሁን ዋየር የሚያደርገው ኢንቱ ኒው ፓዝ ነው። ስለዚህ የኛ ጭንቅላት ደግሞ ዩዥዋሊ አንድ ነገር ላይ ዋየርድ ከሆነ ሁሉም ያንን ነገር ድጋሚ ተመሳሳይ ነው መስራት የሚፈልገው። አዲስ ነገር ለማድረግ ስትፈልጉ ደን ያስቸግራችኋል። ማቆም አዲስ ነገር ነው። ኦልሬዲ ማየት ሶሻል ሚዲያ ላይ ጊዜ ማሳለፍ ከጀመራችሁ፣ ስለዚህ ሶሻል ሚዲያ ኢንተርቴነር ከሆናችሁ ማየታችሁ ወይም ሶሻል ሚዲያ ላይ ኮንተንት ክሬተር ከሆናችሁ ማየታችሁ አሪፍ ሊሆን ይችላል። የምትሰሩትን ነገር አሪፍ ያደርግላችኋል። ግን ከዛ ውጭ ላይ ያላችሁ ከሆናችሁ ሪሊ እኔ ሪከመንድ የማደርገው ኤክስትሪምሊ ሚኒማይዝ አድርጉ። ስልክ ለምሳሌ ስራ ስትሰሩ ስልካችሁን ዱ ኖት ዲስተርብ ሞድ ላይ አድርጉት። ከፊታችሁ ዞር አድርጉ፣ ጣቢያ ውስጥ ክተቱት። በቃ ሎኪን እንደዛ እያደረጋችሁ ስትሄዱ አዲስ መንገድ ጭንቅላታችሁን ዋየር እያደረጋችሁት ነው ኢንቱ ፎከሲንግ ሞድ። ስለዚህ ኔክስት ታይም መታችሁ ለምሳሌ ሌሊት ሁል ጊዜ 10 ሰዓት የተነሳችሁ ይህንን ነገር የምትሰሩ ከሆነ ከ2 ሳምንት በኋላ ለአጥና ለስራ ስልኬን ልንካ የሚል ዲስትራክሽኖች አይመጡም። ኦልሬዲ ዋየርድ ነው ጭንቅላታችሁ። ጀስት ሩቲኑን ወደ ማድረግ ነው የሚሄደው። ቢደክመው ምንም ቢል ሩቲኑ ሪሊ ሰፖርት ያደርጋችኋል። ሶሻል ሚዲያም ደግሞ ሩቲን ከሆነ ሴም ቲንግ ነው። ቢኮዝ እናንተ በጣም አዲክትድ የሆናችሁ ሶሻል ሚዲያ ላይ ሰው ስለሆናችሁ ሳይሆን ኦልሬዲ ትሬን ያደረጋችሁት ነገር ኢትስ ጎይንግ ቱ አፒር አዝ ሩቲን። ልክ ስትነሱ ጠዋት ላይ ሶሻል ሚዲያ ስክሮል የምታደርጉ የተለያዩ ሶሻል ሚዲያዎችን ቼክ የምታደርጉ ከሆነ ልክ ስትነሱ ክሊክ የሚያደርገው ባዮሎጂካል ክሎክ ቼክ እንድታደርጉ ነው። ስለዚህ አዝ ኢት ኢዝ ኢምፖርታንት ኢት ኩድ ቢ ቬሪ ዲስትራክቲቭ እና የአቴንሽን ስፓናችንን እየቀነሰ የመሄድ እድል አለው። የራሳችሁ ስታርታፕ ያላችሁ ሰዎች እኔ ሪከመንድ የማድረጋችሁ ወይም ወደዛ አይነት አቅጣጫ የምትሄዱ ሰዎች ካላችሁ ዴዲኬት ፓርት ኦፍ ዴይ ፎር ሶሻል ሚዲያ እንደ አንድ ታስክ ያዙት በቀን ላይ
በየቀኑ በየሰዓቱ እዚህ ሰዓት ላይ አላይም፣ ግን በቃ ሜቢ ዲስትራክት ሊያደርገኝ ስለሚችል ቀኑ ሲያልቅ ሲደክመኝ ስቲል ሶሻል ሚዲያ ባይም ደክሞኝ መስራት እችላለሁ። ሜቢ ከ10 ሰዓት እስከ 11 ሰዓት ወይ ከ10 ሰዓት እስከ 11 ተኩል የሶሻል ሚዲያ ሰዓቴ ነው። ስለዚህ የዛኔ ገብታችሁ ሁሉንም ነገር የሶሻል ሚዲያችሁን በትክክል መጠቀም ትችላላችሁ ነው። የተለያዩ አፖችን ሚኒማይዝ የሚያደርግ ጊዜ ማለት ሶሻል ሚዲያ የሚከለክል ኢንስቶል ብታደረጉ ስቲል እንዲፈቅድ እንደገና ደግሞ ታደርጉታላችሁ። ስለዚህ the most important thing ብሬናችሁን ዋየር የምታደርጉበት መንገድ ነው። ሶሻል ሚዲያ ዌል ኦፍ ኮርስ የተለያዩ ጆብ ሮሎችን ያሳያችኋል፣ እንደዛ አይነት ነገሮችን እነሱን ነገር ሞር እኔ ሪከመንድ የማደርጋችሁ ከቪዲዮ በላይ በዚህም በዴታ ሳይንስ ሮል አክቹዋሊ ከቪዲዮ በላይ ያለው በጽሁፍ ነው። ስለዚህ ኢቨን ፕሮጀክት ለምን አታደርጉትም? አክቹዋሊ ኢንፎኖቫ በኩልም እየሰራን ነው ብዙ ስራዎችን ወደ ሰዎች እንዲያመጣ ከተለያዩ ቦታዎች ሰብስቦ ኦቶሜትድ የሆነ ሲስተም ስራዎችን እንዲያመጣ ከስቲም ፐርስፔክቲቭ ዋይ ዶንት ዩ ዱ ዛት ፎር ዮርሰልፍ። በቃ አምጥቶላችሁ ኢሜይል ይልክላችኋል ወይ ደግሞ አትሊስት አንድ ጉግል ሺት ላይ ፖፑሌት ያደርግላችኋል። የምትፈልጉትን እያያችሁ አፕላይ ታደርጋላችሁ ወይ። ስለዚህ as much as possible ከሶሻል ሚዲያ ዲስትራክሽን ብትወጡ እኔ አንለስ አዘርዋይዝ የምታገኙባቸው ስፔሲፊክ ነገሮች ከሌሉ በተቀረ። ስለዚህ የሆኑ አዳዲስ ትሬንዶችን እና አካሄዶችን ማወቅ አለብኝ ካላችሁ በቀን ውስጥ የቀናችሁን መጨረሻ ከመተኛታችሁ ወይ ስራችሁን ከጨረሳችሁ በኋላ ያለውን ሰዓት ብታረጉት ሞር ይሻላል። የጧት ኢነርጂያችሁ ሶሻል ሚዲያ ላይ ስታወጡ ዞሮ ስክሪን ታይም ላይ ስክሪን ላይ አይናችሁን ስታሳልፉ ዞሮ አይናችሁን የሆነ ያክል ይደክማል። 2 ሰዓት ኦልሬዲ ሶሻል ሚዲያ ላይ አባክናችሁ ከዛ ወደ ስራ ልትገቡ ስትሉ ኦልሬዲ የሆነ ያክል ደክሟችኋል። ስለዚህ አይ ሪሊ ሰጀስት ስፔሻሊ ጠዋት ላይ ከስልካችሁ ጋር አብራችሁ ቼክ በማድረግ ባትጀምሩ አይ ሪሊ ሪከመንድ። ማታ ስተኙ ይሄን እሰራለሁ ብላችሁ ዛሬ የሰራችሁትን ካንስል አድርጋችሁ ብትተኙና ጠዋት ስትነሱ ኢሚዲየትሊ እዛ ስራ ውስጥ መግባት፣ ኢሚዲየትሊ ራይት አዌይ። ምንም አይነት ሌላ ነገር አላደረግም፣ ብድግ እንዳልኩ ወደ ስራ እገባለሁ። ዌል ኦፍ ኮርስ ጸሎት የምታረጉ ከሆነ አድርጋችሁ ወደ ስራችሁ ትገባላችሁ። እንደዛ ስታደርጉ ዋየርድ ይሆናል ጭንቅላታችሁ። ኦኬ ሶ ኢሜይላችሁን ቼክ ማድረግ ኢምፖርታንት ሊሆን ይችላል። አሁን በጣም በሚገርም ሁኔታ ሁሉም ሶሻል ሚዲያዎች ወደ አንድ አይነት ትሬንድ እየሄዱ ነው ነው። አሁን ቲክቶክ ዋዝ ፎር ሾርት ቪዲዮስ እና በቃ ስክሮል ማድረግ that was the definition of ቲክቶክ and YouTube was ሎንግ ቪዲዮ እና በቃ አንድን ነገር በትክክል ኤክስፕሌን የሚያደርግ ኤሪያ ነበር፣ ሎንግ ቪዲዮዎች ነበሩ። ሊንክዲን ደግሞ ቪዲዮ የዛን ያክል አልነበረው። ኢንስታግራም የዛን ያክል መጀመሪያ ላይ ሲጀምር it was all about image፣ ጽሁፍን ብዙ መጽሐፍ ሊሚቴሽን ነበረው። አይ ቲንክ ሶ እንደዛ አይነት ነገር ነበር። አሁን ግን ሁሉንም ያቸው የቲክቶክ ቪዲዮ ቫይራል ሁሉንም ሰው አዲክት የማድረግ ፓወሩን ሲያዩ ሪል ሆኖ እዚህ ውስጥ ኢንስታግራም ላይ አለ፣ ፌስቡክም ላይ አለ፣ ሊንክዲን ላይም አሁን አለ ላይክ ሾርት ቪዲዮስ፣ ዩቲዩብም ላይ አለ። ስለዚህ ሁሉም ኢትስ ኤክስትሪምሊ ግራቢንግ ዩ። የሆነ ሊንክዲን ስራ ከሚያስገኛችሁ በላይ የሆነ ስራ የሚያሳጣችሁ ነገር አለ። ስለዚህ ቢ ኬርፉል ኦን ዳት። ስለዚህ ዶንት ኤቨር ጊቭ ዩር ሞርኒንግ ታይምስ ወደዚህ አትስጡት። አንለስ ግን ኢፍ ዩ አር ኮንተንት ክሪኤተር እና ይሄኛውን እየሰራችሁ ማኒ ሜክ የምታደርጉ አይነት ሰዎች ከሆናችሁ እሱ ስራችሁ ነው። በቃ አናላይዝ እያደረጋችሁ ቪዲዮዎችን እያያችሁ ከሆነ ማየት ስራ ይሆናል። ከዛ ውጭ ግን ኢፍ ዩ አር ኢንጂኒየርስ የሚያስፈልጋችሁን ነገር ትሬንዱን ለማወቅ ጀስት ዴዲኬት ታይም እንደዛ ስታደርጉ ጥሩ አቴንሽናችሁ እየተመለሰ ፎከስ ሌቭላችሁ እያደገ ይሄዳል ማለት ነው። አይ ዶንት ኖ ኢፍ አይ ሃቭ አንሰርድ ዘ ኩዌስችን ግን
ስለሰጠን ምክር በጣም እናመሰግናለን። ትክክለኛ ነገር ነው የነገርከን። እንግዲህ አድማጮቻችን ለሁላችን የሚጠቅመን ነገር ነው። ጠዋታችንን በስክሮሊንግ አንጀምር ብለናል። ሰምታችኋል። እንግዲህ ቀጣዩ ጥያቄ ደግሞ ማን ነው ካለ ልምድ አንጻር ዳታ ሳይንስ በኢትዮጵያ አሁን ያለበት ሁኔታ እንዴት ነው? ወደፊትስ ምን ይመስላል? አሁን ያለበት ሁኔታ በጣም ኤርሊ ስቴጅ ነው which is good ለስፔሻሊ እናንተ ወደ ዴታ ሳይንስ ለመሄድ የምትፈልጉ ላላችሁ ኢትዮጵያ አሁን ፋይዳ to the level where ማንም ከተማ ውስጥ ያለ የትኛውም የኢትዮጵያ ከተማዎች ውስጥ ፋይዳ የሌለው ያለ አይመስለኝም። ኦብቪየስሊ አዲስ አበባ ውስጥ ፋይዳ የሌለው at this time ያለ አይመስለኝም። ሁሉም ሰው አለ አይደል? እዚህ አሁን ያላችሁ እስቲ ፋይዳ ተምሳብ ስጡኝ። ሁሉም ሰው ያለ ይመስለኛል። እስቲ ተምሳብ I think ሁሉም ሰው ኦልሞስት አለው። የአብስራ ጥያቄ ነው ወይስ ተምሳፕ ለመንካት ስትል ነው እጅ አወጣኸው? እንደዛ ይመስለኛል። ስለዚህ ሁሉም ሰው አለው። ሴም ዌይ የተለያዩ የኢትዮጵያ የተለያዩ ክፍለ ሀገሮች ከተማዎች ላይ በሙሉ አለ። ገጠርም ይቭን በጣም ብዙ ሰው ዲፕ ገጠርም አካባቢ ፋይዳ አውጥተዋል። ይሄ ማለት ኤክስትሪምሊ ምን ያክል የዳታ ስራዎች እንደሚያስፈልጉ ነው። ዳታ ስራዎች እንደሚያድጉ ነው የሚያሳየው ከመሬት አስተዳደር አንጻር። ቢኮዝ ድሮ ትንሽ ገንዘብ ያላቸው ሰዎች አዲስ አበባ ላይ የሆነ 1-4 መሬት አለው፣ የሆነኛው ክፍለ ከተማ ላይ ሌላ 3 መሬት አለው። እንዴት እንዳገኘውም በምን አይነት መንገድ እንዳገኘውም ምንም የሚታወቅ ነገር የለም። አሁን እነዚህ ነገሮች ለመንግስት ትልቅ ሎስ ይሆናል። አሁን ግን ማኔጅ ማድረግ ይችላል። ግን ዳታው ስለተሰበሰበ ብቻ ማኔጅ ማድረግ ይቻላል ማለት አይደለም። በጣም ይፈልጋል። ስለዚህ that's where ሶፍትዌር ኢንጂነሮች ከዴታ ሳይንቲስቶች ጋር አብረው የሚሰሩበት ትልልቅ ሮሎች ይኖራሉ። ከዴታ ሳይንስ ጋር አብሮ የሚመጣው ኢትዮጵያ ውስጥ አይ ቲንክ ትልቅ ሮል ይሆናል ብዬ የምገምተው ሳይበር ሴኪዩሪቲ ነው። ቢኮዝ ገንዘባችን ዲጂታል ሆነ ማለት ቁጥር ነው። የሆነ አካውንት ላይ 100,000 ብር ብሎ ሲጽፍ ቁጥር ነው። ያ ቁጥር ወደ ዜሮም ሊቀየር ይችላል። ዲጂታል መሆኑ ለመሰረቅ እንዲያመቻ ያደርገዋል። ፊዚካል ሲሆን በካዝና ውስጥ ሲሆን ሄጄ ነው የማወጣው ገንዘቡን ተሰልፌ ምን ብዬ የአዲስ አድቫንቴጅ አለኝ። ግን ሪሌቲቭሊ ሴኪሪቲ ዋይዝ ኢት ኩድ ሃቭ ቢን ቤተር ዲጂታል ሆኖ መዘረፍ ከሆነ። ስለዚህ ዲጂታል ሲሆን አብሮ ፕሮቴክሽን ደግሞ በጣም አስፈላጊ ነገር ነው። ስለዚህ ሳይበር ሴኪሪቲ ፕሮፌሽናሎች እሱም በጣም ተፈላጊ ነገር ይሆናል ብዬ እገምታለሁ። ቢኮዝ ያለ ሴኪሪቲ ዳታ ኢትስ ጎይንግ ቱ ቢ አስቸጋሪ ይሆናል ራይት። ስለዚህ ኢን ኔክስት ካሚንግ ፊውቸር ኢትዮጵያ በዴታ ሳይንስ በደንብ ቢኮዝ ብዙ ዴታዎች ኮሌክት እየተደረጉ ስለሆነ መንግስትም የተለያዩ ሚኒስቴር መስሪያ ቤቶች ዴታዎቻቸው እርስ በእርስ ተናባቢ አይደለም። የሚኒስትሪ መስሪያ ቤት ለምሳሌ አግሪካልቸራል ሚኒስትሪ ከሪሰርች ኢንስቲትዩቱ ጋር ተግባቢ አይደለም ዳታዎቻቸው፣ ወይም አላይን አያደርጉም። በቃ አንድ ላይ ለመስራት ያስቸግራል። የሆነ የፋይናንስ ሚኒስቴር ከንግድ ሚኒስቴር ጋር ኢሹዎች አላቸው። ዳታዎቻቸው በደንብ አላይን ላያደርጉ ይችላል። ይሄ ነገር በጣም በብዙ አይነት መንገድ ኦቶሜት ማድረግ እና መስተካከል ይፈልጋሉ። እያንዳንዱ ድርጅት የየራሱ አይነት
ፕላትፎርም ላይ ይጠቀም ይችላል። ስለዚህ እነዚህ ነገሮች ኢት ብሪንግስ ቢገር ፖቴንሻል ብዬ አስባለሁ። አሎንግ ሳይድ ደግሞ ሳይበር ሴኪሪቲ ላይ እየሰራችሁ ያላችሁ ካላችሁም እሱም ኢትስ ጎይንግ ቱ ቢ ዋን ኦፍ ዘ ቢግ ፖቴንሻልስ። ብዙዎቹ እኛ ሀገር አሁን ትልልቅ በመንግስት መስሪያ ቤትም በትልልቅ ሶፍትዌሮች እየተገዙ ነው ቴክኒካሊ የሚሰራው እና እነዚህ ነገሮች ዌል ኦፍ ኮርስ ተገዝተውም ስቲል ደግሞ ሌላ ሰው ደግሞ ኦፕሬት የሚያደርጉትም ከውጭ የሚመጡበት አይነት አካሄዶች አሉ። ስለዚህ ሎካል ታለንቶች እጅግ በጣም ሊያስፈልጉ ይችላሉ። እሺ፣ በጣም እናመሰግናለን። እስቲ ወደ መጨረሻው ጥያቄ ልምጣና ተማሪ ያለው ስላላረኩት ይቆጨኛል ባረገው ኖሮ የምትለው ነገር እንዲሁም ደግሞ ጠቅለል አድርገህ ለአድማጮቻችን ለእኛ ለተማሪዎች ማስተላለፍ የምትፈልገውን የመጨረሻ መልእክት ጀባ በለን። ጀባ ልበላችሁ። አይ ቲንክ እኔ ተማሪ ሆኜ ክሊር ፓዝ ባይኖሮ እላለሁ። ኤክስትሪምሊ መዓት ነገር ተምሬያለሁ። መዓት ነገር ሂር ኤንድ ዜር ፓዞቻቸው ማይገጥሙ ነገሮች ላይ ጊዜን አባክኛለሁ ማለት ይከብዳል። የሆነ ሰዓት ላይ ፐርስፔክቲቮቹ አዳፕ ያደርጋሉ። ግን ክሊር ሮድ ማፕ ቢኖረኝ እላለሁ ዩዥዋሊ እና ሮድ ማፑንም እንዴት እንደማገኝ ማጋ እንደሚሄድም እነዚህ ነገሮች ኢት ዋዝንት ዛት ክሊር። አሁን ላይ ግን ሃርቫርድ ከሚማረው ተማሪ ጋር እናንተ እኩል መሆን ትችላላችሁ። ስፔሻሊ ዊዝ ኤአይ ፍሪ ቨርዥን ኢቨን ሰብስክራይብ ሳታደርጉም በጣም ፓወርፉል ነው። አክቹዋሊ ሰብስክራይብ ብታደርጉም በጣም ትልቅ ልዩነት የለውም። ሆነስትሊ ስፒኪንግ ብዙዎቹን አድርጌ እጠቀማለሁ። የዛን ያክል ምለው ልዩነት የለም። ኤክስቴንደድ ዩዝ እና የተለያዩ ነገሮች ይኖራሉ። ግን እነዚህ ከሌላው ዓለም ካለው ጋር እናንተን ኢዝሊ ኮፕ እንድታደርጉ እጅግ በጣም ይረዳችኋል። በእጃችሁ አስተማሪ ያላችሁ ነው ይህን ተጠቅማችሁ ቁጭ ብላችሁ መማር ትችላላችሁ። ስለዚህ የመጀመሪያው እኔ የምመክራችሁ አዲስ ፖይንት ስፔሻሊ ዩኒቨርሲቲ ውስጥ ያላችሁ ከሆናችሁ ማፓችሁን ስሩት። ምንድን ነው የኔ ሮድ ማፕ የሚሆነው ብላችሁ ጊዜ ሰጥታችሁ ከሀ እስከ ፐ የመረጣችሁት ወይ የፓሽናችሁን በደንብ ካልመረጣችሁ ያስቸግራል። ግን ሌትስ ሴይ ዳታ ሳይንስን ከመረጣችሁ በዛ ውስጥ ያለውን ሮድ ማፕ አውጡት። ኔክስት ይር ኔክስት 2 years ይሄንን ጥንቅቅ አድርጌ ይሄን ፕሮጀክት ሰርቼ ይሄን ፖርትፎሊዮ ቢልድ አድርጌ ይሄንን አድርጌ እንደዚህ አይነት ነገር ላይ መድረስ የሚል ስፔሻሊ የለርኒንግ ሮድ ማፓችሁን እና ከዛ ደግሞ የፕሮጀክት ሮድ ማፓችሁን ጽድት አድርጋችሁ መስራት በጣም ኢምፖርታንቱ። ከዛ በኋላ ያንን ሮድ ማፕ መከተል። ዩዥዋሊ ይሄ ኢት ዋዝንት አዝ ማች the case የዛኔ ወይም ሊኖርም ይችላል። ግን ባደርገው ብዬ ሰምሃው መቆጨው እሱ ነው። ሮድ ማፕ በደንብ ኖሮኝ ክሊር ፓዝ ቤዝ maybe I could have achieved a lot early. So ያ ነው የመጨረሻው ጀነራል ምክር ነው ያልሽኝ? አዎ። እንዲሁም ደግሞ አንድ ጥያቄ ገብታብናለች፣ እሷንም ትመልስልናለህ። እሺ። ያብስራ አዎ። እሺ የእሱን መጀመሪያ ልመልስ። after completing things you mentioned before like Python libraries, Power BI, Local IO and other, should I choose ML, big data and other alternatives? So I think ML in መጀመሪያ በደንብ ማስተር አድርገው የተወሰነ ከዛ በኋላ ወደ ቢግ ዴታ መሄድ ትችላለህ። ቢግ ዴታ ሲሆን ያው ዳታው ቢግ መሆኑ የተለያዩ አስፔክቶችን እየቀየረ ይሄዳል ነው እንጂ ቴክኒካሊ ፈንዳመንታሊ ሁሉም ነገር ከፋውንዴሽኑ ይቀየራል ማለት አይደለም። ስለዚህ ኤምኤልን በደንብ ከተረዳሁ በኋላ ወደ ኤአይም ከፍ ማድረግ ወደ ዲፕ ለርኒንግ እንደዚህ ነገሮችን ወደ መሄድ
ያግዛሃል ብዬ ገምታለሁ። ኢሜይል ጋር ከደረስክ አንተ ራስህ ሮድ ማፕህን ማውጣት ትችላለህ። ከዛ በኋላ ያለው እሺ። ሶ ጀነራሊ ምንድነው የምመክረው? አይ ሚን ዴቨሎፒንግ ካንትሪ ውስጥ ነው ያለ ነው፣ ግን ደግሞ ፖቴንሻሊ አይሲ ኢትዮጵያ ኦነስትሊ ፕሮሚሲንግ ነገሮች ይመጣሉ ብዬ አምናለሁ። ኢን ካሚንግ ፊውቸርስ የዮዝ በጣም ሞቲቬቲንግ ስራዎች እየተሰሩ ነው ያሉት ከወጣቱም ሰም ገቨርንመንታል ሙቭመንትም ብዙ ኦፕንነሶችን እያመጡ ነው ያሉት። ሶ ቢ ደ ቤስት አት ዋት ዩ ዱ ጀነራሊ አይ ሚን ኤአይ ብዙ ነገር ሊተካ ይችላል። እሱም ታሳቢ አድርጉ። ማይተካው ነገር ደግሞ ቀላል ያልሆኑት ነገሮች ናቸው ዩዥሊ። እሱ ላይ ለመታገል ራሳችሁን አዘጋጁ። ከዛ ቢ ደ ቤስት አት ዋት ዩ ዱ ኢን ኤንድ አውት ወቁ። የዛኔ ነው ድርጅቶች የሚፈልጉት ስፔሻሊ ኢን ኤጅ ኦፍ ኤአይ። እንደዛ ሆናችሁ ስትመጡ በቃ አንድ ሰው ነው የሚፈለገው፣ ሁለት ሰው ነው የሚፈለገው እና ትሬንዶቹ እንደዚህ ነው ለማለት ኢትስ ቬሪ ቼንጂንግ ወርልድ። ግን ቢ ዘ ቤስት ሁልጊዜም ፐርሰቪር አድርጉ። ካምፓኒዎች ቢኮዝ አዘ ዴታ ሳይንቲስት ብቻችሁን ስታንድ የምታደርጉት ሮል የለም። ወይ ከፋይናንስ ጋር ትጣበቃላችሁ፣ ወይ ከአግሪካልቸር ጋር ትጣበቃላችሁ፣ ወይ ከሄልዝ ብቻውን አይቆምም። የኮምፒውተር ሳይንስ እና ጀነራሊ የዴታ ሳይንስ አካሄዶች ከሆነ ዲሲፕሊን ጋር ነው የሚሰራው። ስለዚህ ያንን የምትፈልጉትን ዲሲፕሊን በደንብ ኢንሃንስ አድርጉት። ለምሳሌ የአብስራ አሪፍ ነው ያልኩት ቅድም ኢኮኖሚክስ ላይ ነው መሰለኝ ራይት የአብስራ ያለው። ስለዚህ ኢኮኖሚክስ አስፔክት ኦፍ ዴታ ሳይንስ ነው። ምን ያክል እንደሚፈለግ እኔ ልነግራችሁ አልችልም። ሆነስትሊ በጣም ነው የሚፈለገው። ኢኮኖሚስት ሆኖ ዳታ ሳይንስ ኤክስፐርት የሆነ ሰው በጣም ተፈላጊ ነው። ስለዚህ እሱን ማድረጋችሁ ሪሊ የምመክራችሁ ነው። ቢ ዘ ቤስት አት ዋት ዩ ዱ። ሚዲዮከር አትሁኑ። ኦኬ፣ ሌላ ጥያቄ ገብቷል። ኢን ኢትዮጵያ ዳታ ሳይንስ ሮልስ አር ኖት ዋይድሊ ሪኮግናይዝድ ሶ ኢትስ ሃርድ ቱ ፋይንድ ኦፖርቹኒቲ ፍሮም ሳይበር ኤንድ ዳታ ሳይንስ ኢንትረስትድ ፐርሰን። ዌል በጣም እንደዛ ዲሳይድ ማድረግ አንችልም። ሮሎቹ ዌል ኦፍ ኮርስ የዛን ያክል አይደለም። አዝ ዴታ ኮሌክት የተደረገው የዛን ያክል ስላልሆነ ነው፣ ግን እያደገ ነው። ግን ኢትዮጵያ ውስጥም እስኪጀመር ኢንተርናሽናል ሮሎች ይኖራሉ። ቢት ኮምፒቴቲቭ ይሆናል፣ ግን እናንተም ኮምፒቴቲቭ እና እነሱ ሮሎችን ለማግኘት ፑት ዩር ኤፈርት ኢንተርናሽናሊ ፍሪላንስ እያደረጋችሁ ፕራይሳችሁንም ዝቅ እያደረጋችሁ ከዛ በኋላ ቀስ እያላችሁ ማድረግ ትችላላችሁ። እሺ፣ ጨርሳል መልእክትህን? ጨርሻለሁ። እሺ፣ ውድ ጊዜን ሰውተህ ስለሰጠህን ቀናና በጣም ጠቃሚ መልእክቶች እግዜር ይስጥልን፣ እናመሰግናለን።